የፈታ ወይም የፈታች በመድረክ ማግባት በቤተክርስቲያን ውስጥ መጋባት ድጋሚ አይቻልም። የቤተክርስቲያን ሽማግሌ ሆኖ አንድና ሁለት ፈታ ያገባችን ሴት ሽምግልና ሊሄድ ይችላል። የቤተክርስቲያን አገልጋይ ሆኖ የቤተክርስቲያን አገልጋይ መሆን አይችልም። የቤተክርስቲያን ሽማግሌ መሆን አይችልም። አንዳንድ ቦታ ላይ እንደምታውቁት ቸርች የተያዘችው አንዳንድ ቦታ ላይ በቲም ነው፣ በቤተሰብ በቡድን በምናምን በአንድ አካባቢ ልጆች ምናምን ስትያዝ ታያላችሁ። እዛ ውስጥ ሾልኮ የገባ የተሳሳተ አካሄድ ካለ በቀር በቤተክርስቲያኒቷ ግልጽ የጋብቻ አስተምህሮ ላይ የፈታ ሰው ሙሉ ጊዜ አገልጋይ መሆን አይችልም። ሙሉ ማነው የቸርች ሽማግሌ ወይም መሪ መሆን አይችልም። አግብተው የፈቱንስ ሁለቴና ሶስቴ እየተጋቡ ላሉ ሰዎች ሽማግሌስ የሚሆን ሰው በግል ሰዎቹ እንደዛ አድርጎ በጥፋት ውስጥ ከተገኙ አላውቅም፣ ግን በቤተክርስቲያን ደረጃ መጋባቱ ራሱ በጣም ወንጀል ነው እንጂ ድጋሜ። ቤካ ቀጥል። ጥያቄ የገባው አልመሰለኝም። ወንጌላዊ ስለ ራሳቸው ነው የሚያወራ ያለው። ጥያቄው እንደዚህ ነው። ወንጌላዊ በጣም ይቅርታ እየበላው ነበር። አንድ የመካነ ኢየሱስ አገልጋይ ሁለቴ ሶስቴ ለሚያገባ ሰው ሽማግሌ ይሆናል ወይ ነው? በእርግጥ እንደዛ አይነት ነገሮች አንዳንድ ሰዎች በውጭ ስለሚያደርጉ ብዙም አላውቅም። ሰዎች በውጭ ሊያደርጉ ይችላሉ፣ ግን በቤተክርስቲያን ደረጃ እነዛ ሁለት የፈቱ ሰዎች እኮ መጋባታቸው ራሱ የቤተክርስቲያን ፍቃድ አይደለም። የቤተክርስቲያን ፍቃድ ያልሆነ ነገር ውስጥ ተሳትፏል ሰውየው ነው የምንለው እኛ። ስህተት ነው የተከለከለ። ጥያቄ ደግሞ እኮ የኔ ጥያቄ ምንድነው? ለምሳሌ አንድ ሰው ፈታ፣ የፈታው ሰው የወለደ ነው። እንችሰብ እንዳይፈተም ብዬ ስለማስብ ነው። እሺ የወለደ ነው። አንድ አገልጋይ ነኝ እኔ ሉትራን ብቻ እሺ መካይሱ ሪፕሬዘንት አደርጋለሁ ብሎ የሚያስብ ሰው እንደዚህ አይነት ሰው ቢያገባ ያ ሰው በአገልግሎቱ መቀጠል ይችላል። ኤንድ ደግሞ እኔ መካይሱን ሪፕሬዘንት አደርጋለሁ ብሎ እሷን ዲፌንድ ለማድረግ በማድረግ አገልግሎት ውስጥ መሳተፍ ይችላል ብለህ ታስባለህ? ታምናለህ እንደዛ? እኔ መሳተፍ አለበት ብዬ አልፈቅድም። ትክክልም አይደለም። ይሄ ሰው በአገልግሎት ውስጥ መሳተፍ አይችልም። ኦኬ ኤኒሃው ግን እኔም እዚህ ቲክታክ ላይ ግን ችግር የለም። ዋና ነገሩ የምንድን ነው የሄዱ ትራያል ምናምን ብለው ያመጡትን ማሊያ መልበስ ነው የሚጠበቅበት። አንድ ሰው ያንን ማሊያ ከለበሰ ከየት የሚምጣ ምን ይሁን ለምን ሰይጣን አይሆንም? ቀንዱን ያበቀለ ጭራውን ያንጠለጠለ ችግር የለባቸው። ዋና ነገሩ ማሊያውን መልበሱ ነው የሚፈልገውና እሱ ነው። አንድ ቪዲዮ ተልኮልኛል ላሰማ። ምናልባት ይሄ ቪዲዮ ከሆነ ኤርሚዬ የሚያሰማ አሩ ነው እንደምነት የሚያሰማው ግን አንድ ሰው በውስጥ ላከልኝ ከባጃጆቹ መሪው መካከል አንድ ያወራ ነገር አለና እሱን ማጣማት ብቻ ሳይሆን ተልቆ ላይ ያደርግሃል። አሳየው። አባኮ ላሳየው። እሺ ማሰማትማ ምንድን ነው የምታሰማው? ድምፁን ብቻ ነው ቪዲዮ ጭምር ነው እንጂ እሺ ይታያል። አሁን አንድ የሚያደርገን በጋራ አንድ የሚያደርገን የሚባለው ቴዎሎጂካል ትሬዡ በሚሰራበት ሰዓት ፕራይመሪ በሚባለው ነው። ኦኬ ፕራይመሪ የሚባሉት ምንድን ናቸው ሲባሉ ትሪኒቲ አለ፣ ክርስቶሎጂ አለ፣ እምነት ብቻ አለ፣ ጸጋ ብቻ አለ፣ መጽሐፍ ቅዱስ ብቻ አለ። እነዚህ ፕራይመሪ ዶክትሪን የሚባሉ ወይም ደግሞ በጋራ ሊያስማማን የሚችል ተብሎ የሚባል ነው። እሱ ራሱ ተፈቶ አልታየም ነው የምለው። በጥቅሉ ስናየው ኦፍኮርስ በክርስቶሎጂ ላይ ስናየው ሁለት ባህሪ ነው የምናምነው፣ አንድ አካል ሁለት ባህሪ ነው የምናምነው። ትሪኒቲ ስናየው ሶስት አካል አንድ ኢሴንስ ነው የምናምነው። በጥቅሉ ልክ ነው። እምነት ብቻ በጥቅሉ ልክ ነው። በደፈናው ሲባል ማለት ነው ጸጋ ብቻ መጽሐፍ ቅዱስ ብቻ በደፈናው ሲታይ ትክክል ነው። ከዛም አንጻር ነው በዚህ በፕራይመሪ ዶክትሪን በጋራ የምንቆምበት ብለን የምንናገርበት ማለት ነው። ግን እሱ ራሱ ግን ተፈቶ ከታየ ልዩነት አለው። እሱ ራሱ ተፈቶ ከታየ ለምሳሌ ትሪኒቲ ላይ ሶስት አካል የሚሉ ሊኖሩ ይችላል። ምንድነው ሶስት ፍቃድ የሚሉ ሊኖሩ ይችላል። ከሶስት ፍቃዶች ጋር አንድ ልንሆን አንችልም።
የኛ የራሳችን የሆነ የትሪኒቲ አስተምሮ የኮንፌሽናችን ላይ የተቀመጠ ስኮላሮቻችን ያስቀመጡት ስላለ ማለት ነው። መጽሐፍ ቅዱስም የአባቶችም ትምህርት በምናይበት ሰዓት፣ ክርስቶሎጂ ላይ በምንመጣበት ሰዓት፣ ኮሚኒኬቶ ኤደማቶም ላይ በምንመጣበት ሰዓት እንለያለን። ኮሚኒኬቶ ኤደማቶም ላይ እኛ ትሪ ኮሚኒኬቶ ኤደማቶም አለ ብለን እንደምናምነው፣ ሌሎቹ ግን ፕሮቴስታንቶች ግን 2 ኮሚኒኬቶ ኤደማቶም አለ ብለን እንደምናምነው። ክርስቶሎጂ ላይ ስንተነትነው ኮሚኒኬቶ ኤደማቶም ላይ እንለያያለን። ጸጋ ብቻ ላይ በእምነት ጸጋ ብቻ እኛ የምንተነትንበት ይለያል። ሪፎርምድ የሚተነትንበት ይለያል። ኦርዶ ሳሉተስ የሚባል አለ። ኦርዶ ሳሉተስን ስናስቀምጠው የኛ ከሪፎርምድ ጋር ምናልባት በትንሹ በጣም ከሌላው በጣም የተቀራረበ ነው። ነገር ግን ልዩነት አለው። ከፔንቴኮስታሉ ጋር ደግሞ በጣም የተራራቀ ነው። ከአርመንና ከዌስሊያን ቴዎሎጂ ከሚከተሉ ጋር የተራራቀ ነው። እሱ ጋር ስታየው ጸጋ ብቻ ኢንተርዲኖሚኔሽን ስትገባ ልዩነት አለው። እምነት ብቻም ልክ እንደዛው ማለት ነው። እምነት ብቻ እኛ ስንል እምነት ብቻ ብለን ኢንተርዲኖሚኔሽን ስንገባ እኛ እምነት ብቻን ከሳክራመንት አንነጥልም። ከሳክራመንት ከሚነጥሉት ከልዩነት አለ ስትተነትነው ማለት ነው። መጽሐፍ ቅዱስ ብቻ ስንል ደግሞ መጽሐፍ ቅዱስ ብቻ ስንል ጉባኤቶች አፖስቶሊክ ፋዘር ስልጣን የላቸውም። በጉባኤ የተወሰኑት ቅሪዶች እና እንትኖች እነሱ ስልጣን የላቸውም ማለታችን አይደለም። የምናስቀምጥበት ይሄ ፕራይመርሊ ኖርማ ተቀድም ብዬ እንዳስቀመጥኩት ማለት ነው። ፕራይመርሊ አውቶሪቲ ለመጽሐፍ ቅዱስ ነው። ኢነራንሲ ለመጽሐፍ ቅዱስ ነው። ኢንፋላቢሊቲ ለመጽሐፍ ቅዱስ ነው እናንሰጥና ነገር ግን ኖርማታ ላይ ደግሞ እንደዛ እናስቀምጣለን። እነሱን አንጥልም። አፖስቶሊክ ፋዘሮች የዩናመስሊ ኮንሰንሰስ ባለው የቸርች ፋዘር ባስቀመጡት ላይ በጉባኤ በተወሰኑት ላይ ያንን ትልቅ ቦታ አለው ለእኛ ማለት ነው እንደ ሉትራን። ስለዚህ እያንዳንዱ ነገር ኢንዲቴል ስንተነትነው ልዩነት አለ። ቴዎሎጂካል ትሬዡ ፕራይመሪ የሚባለው ላይ ማለት ሰከንደሪ ላይማ አንገናኝም። ሰከንደሪ ሳክራመንት ነው። ሳክራመንት ላይ አንገናኝም። ልዩነት አለው ማለት ነው። ሶስተኛው ቪው ተብሎ የሚቀመጥ ነው። እሱን እንዳውም ጨራሽ አለማንሳት ይሻላል። ሶስተኛው ማለት ነው። ኦኬ ያው እንግዲህ እንደሰማኸው ነው። ወንጌላዊ አብዱልሰላም እንዴት ታየዋለህ? ለምሳሌ መጽሐፍ ቅዱስና የአባቶች ጠቅላላ በቃ አፖስቶሊክ ግሪዶች ከመጽሐፍ ቅዱስ በስልጣን ምንም ልዩነት የለውም። ተመሳሳይ ነገር ላይ እንደተቀመጠ ነው ሲያወራ የሰማኸው። ፕላስ ደግሞ ኢቨን እንኳን 5 ሶላዎች ራሱ እኛ እንደምናምነው አይደለም የሚያምኑት። ስለዚህ በእምነት እንኳን አንገናኝም ማየት ነገር አለ። ሰው እንዴት አየው ይሄንን ነገር? ቴንክ ዩ። ያው ልዩነቱ ላይ እሱ እንዳስቀምጠው በዛ መልክ አላጠናሁበትም። ለምሳሌ ከሌሎች ጋር በምን እንለያያለን፣ ሌሎች በምኑ ነው ከኛ የሚለዩ ወይም የማንቀበላቸው የሚለውን አላየውም። ግን እሱ ያስቀመጣቸው ነገሮች መሀል በግልጽ መታወቅ ያለበት ከምን አይነት ጥናትና ምን አይነት በቂ ማስረጃ ሰብስቦ ነው ይህንን ያለው የሚለውን ማየት ያስፈልገኛል። ማስረጃው አላጠገበኝም። ለምሳሌ 3 አካል አንድ ማንነት ብለን እናምናለን የሚለው እኛም እንደዛ ነው የምናምነው። እኔ እስከማውቀው ሌሎች ወንጌላውያንም 3 አካል አንድ ማንነት ብሎ ነው የሚያወሩት። ይህንን እንደዛ ነው የማስበው። ከዛ በዘለለ ግን ሌሎች ምን ያምናሉ እኛ ምን እናምናለን የሚለውን በደንብ ስላላየሁት እሱም መመለስ አልችልም። ቴንክ ዩ። ግን አንድ ነገር ቤካዬ፣ አንድ ነገር ብቻ እኛ መጽሐፍ ቅዱስ ብቻ ትልና ሉተራውያን በግልጽ ነው እሱ መጽሐፍ ቅዱስ ብቻ ብለን አምነን ያ መጽሐፍ ቅዱስ ብቻ ስንል በቤተክርስቲያን ውስጥ የነበረን የቤተክርስቲያን ትውፊቶች ወይም ታሪኮችን አንቀበልም ማለት አይደለም። ግን የቤተክርስቲያን ታሪክና በቤተክርስቲያን በዘመናት መካከል የነበረው የቤተክርስቲያን ትራዲሽኖች እንደ መጽሐፍ ቅዱስ እንቀበላለን ካሉ ይሄ በጣም ወንጀልም በጣም ስህተትም ነው። ሰማሁ። ለምሳሌ ምንም ልዩነት እኮ የለም አለ። አሁን በስልጣን ምንም ልዩነት የለውም። የአባቶችንም ኤንድ መጽሐፍ ቅዱስንም ኢኳል ነው የምንቀበለው። ኖርማ ታደርጋቸው የስልጣን ልዩነት ከሌለ ገባ ማንን ይመዝናል? ለምሳሌ ሉተርን ራሱ የምንቀበለው በመጽሐፍ ቅዱስ መለኪያ ነው። እንዴት ነው የነ ሉተርም ሆኖ የነ ሌሎች የቤተክርስቲያን ማነው የታድሶ አባቶችን በታድሶ ውስጥ የነበሩ አገልጋዮችን እንዴት ነው ከእነሱ የተመሩበት መጽሐፍ እኩል የምናደርጋቸው? የእነሱን ልምምድና ትምህርታቸው በፍጹም አብሮ መሄድ የማይችል ነገር የትኛውም በዚህ ዓለም ምርጥ የተባለ መጽሐፍ እንደ መጽሐፍ ቅዱስ ልንቀበል አንችልም። ብቸኛ የእውነት መለኪያችን የትምህርት ምንጫችን መጽሐፍ ቅዱስ ነው። ሌሎችን እንዴት እንቀበላለን? ያንን የኖሩበት መንገድ፣ ያንን የተረጎሙበት መንገድ ከእነሱ እንማር ይሆናል እንጂ
በፍጹም ከመጽሐፍ ቅዱስ እንደ መጽሐፍ ቅዱስ አንቀበላቸውም እኛ። እምነት ብቻ ስንል ሳክራመንትን የነጠለ አይደለም ብሏል። ለምሳሌ ያ ማለት እምነት ብቻ አይደለም ነው። ትክክል። በሉተራውያን ደረጃ እምነት ብቻ ስንል እምነት በጸጋ መሳሪያዎችም ውስጥ ይሰራል ብለው ማመን አለ። እሱ እንደዛ እናምናለን። ሳክራመንትን ያለየ ነው ያነጠለ ነው ማለት ነው። ለምሳሌ አንድ ሰው እኛ የምናምነው በእምነት ብቻ ብለን ስንል ሰው የሚጸድቀው በእምነት ብቻ እንደሆነ መጽሐፍ ቅዱስ ይናገራል። ውጭ እስከ ሐዋርያ ጳውሎስ ከጻፋቸው መልእክት በማስረጃት ማቅረብ እንችላለን። ሰው የሚጸድቀው በእምነት እንደሆነ ያጸደቀው እምነቱ እንደሆነ ሰው እምነት ብቻ ብለን ስንል የሐዋርያ ጳውሎስ መልእክት እዛ ላይ ቤዝድ ሆነ ነው እኛ ላይክ እምነት ብቻ ብለን የምንለው። እሱ ደግሞ አይ ሳክራመንትን የነጠለ አይደለም። ያ ማለት ምንድን ነው? ለምሳሌ ምን ለማለት ፈልጎ ነው እምነት ብቻ ብሎ ሲል ሳክራመንት ውስጥ በእምነት እንወስዳቸዋለን ወይ የሚለው ሳክራመንት የእምነት መሳሪያዎች ናቸው። እኛ ጋር የጸጋ መሳሪያዎች በሙሉ በእምነት የምንጠቀማቸው ማለት ነው። አሁን ለምሳሌ የጌታ እራትን ስናስብ ስለ እምነትም ጭምር እናስባለን። ግን ያኛው የጸደቅንበትና የዳንበት አይነት እምነት አይደለም። ያኛው ብቸኛው የመዳን እምነት ነው፣ ያጸደቀን እምነት ነው። ይሄኛውስ ከእግዚአብሔር ጋር በየዕለቱ ያለን ህይወት ውስጥ የሚቀጥልና እየቀጠለ የሚኖር እምነት ነው። ይሄኛው እምነት እንደጸደቅንበትና እንደዳንበት ያኛው የመጀመሪያ እምነት ከሆነ እግዚአብሔር በየቀኑ ሊያድነኝ ነው ማለት ነው። በየቀኑም ደግሞ በየመንገዱም በደከመኝ ቁጥር ወይም የሆነ አይነት ጸጋ መሳሪያ እያመጣ ድጋሜ የሚያሳምነኝ አምላክ ይሆናል። እምነት ደግሞ ሁለቴ የለም፣ አንዴ ነው። በክርስቶስ አምነናል። ከዛ በኋላ በእምነት ሌሎች አገልግሎቶች ውስጥ ሌሎች የጸጋ መሳሪያዎችን እንጠቀማለን። ግን እነዚህ የዛኛው የጸደቅንበት አይነት እምነት ናቸው ወይ? በፍጹም የተለያዩ ናቸው። ቴንኪው አማሪፋ እንደሚመለክ ታምኑ ሁለቱ አሳዋኒ አማሰ ይነከን አሁን ያወራ ነው። በጣም የሚያወራ አንዱ መጽሐፍ ነው። በፒዲኤፍ አለ። ፒዲኤፍ ለማቀዳ በፒዲኤፍ ልክላለሁ። እነዱ ቢሲ ዋትስአፕ ረት ያቺ ኢሜል ለኮፍሰከ ከይሳና ከይሲፊ ነክ ፒዲኤፍ ይሳ አይሄ ኤሰመር ኦፍ ክርስቲያን ዶክትሪን ይላል። እንግሊፋን ሳጅራ ኤድዋርድ ደብሊው ኮለር ታበበሬታ ወገኖች አውሩ። ሚኪል ታውራ ሚታንሰ ነበር ጸግዬ አሲ ሚኪል የዲፈማ ያቦ እሺ አብሰላም ጸጋዬ ይብዛል። በጣም ብዙ ነገር ነው የሰማን ያለ ነው። እንግዲህ ሰሞኑ የተነሳ ነው ነቃሎትም መካነ ኢየሱስም መግለጫዎች እየወጡ ነው። ነገ ላይም ደግሞ ያው ሌሎች ቤተ እምነቶች ዲፌንዲንግ እንደሚያወጡ ግልጥ ነው የሚሆነው። እርስ በራስ ትንሽ ዲባንክ የመደራደር ሊፈጠር ይችላል። እንዳልከው ቅድም የመካነ ኢየሱስ ነው እየመራ ያለው። ስለዚህ ነገሮች ወደ ከመውጣታቸው በፊት በጣም እርስ በርስ መግባባትና መመካከር ነበረባቸው ብለን እናምናለን። አሁን የቃሎትንም ስታይ ይገጫጫል። ጸጋው አለ ግን አንሾምም ሙክራ እንትን ትውፊት መድረክ አናጋራም ነው። አሁንም ደግሞ መግለጫው እናንተን ስናይ በቃ አንዱ ወደ አንዱ ሄዶ አያገለግልም የሚል ነው። ትንሽ ከመጽሐፍ ቅዱስ ሀሳብ ጋር ይለያያል። ጳውሎስ ሲጽፍ አይተህ ከሆነ የአንዱን ቤተክርስቲያን መልእክት ወደ አንዱ ቤተክርስቲያን እንዲነበብ ስክሪፕት ሲያደርግ ታያለና በንባብ ደረጃ እንኳን ለአንዱ ቤተክርስቲያን ያለው ወደ አንዱ ቤተክርስቲያን ይሂድ ሲል ሲያዝ ታያለና አሁን ዘመን ደግሞ ለቤተክርስቲያን ጸጋውን የሰጡ አገልጋዮችን በየትኛውም ዳይሜንሽን አንዱ የአንዱ አይሄድም። በጣም አስቸጋሪ ኮንሲኬንስ ነው። አሁን እዚህ ጋር ሳክራመንታል ምናምን ኢሾች አይነሱም። እኛንም አሁን አምብሬላ ውስጥ ያስቀምጠን አምስቱ ሶላ ነው። ሶላ ፊዴ፣ ሶላ ግራቻ፣ ሶላ ስክሪፕቸራ ነው። ኢየሱስ ብቻ ክብር ለእግዚአብሔር ብቻ በሚለው ነው አምብሬላ ውስጥ ያለ ነው። ትራዲሽን የራሱ ቅድም ፎርም አለው። እሱም መነካካቱ ብዙም አስፈላጊ ላይሆን ይችላል። ግን በሉትራንም በሪፎርምድም በዚህ በፔንቴኮስታል ካሪዝማቲኩም አዘሆል ወንጌላውያን እምነት ውስጥ ሰዎች ድነዋሉ፣ አምነዋሉ፣ የእግዚአብሔር ልጅ ናቸው የሚል ክሌም አለ። ለምን ሲባል መዳን በእምነት እንደሆነ ፋንት ባፕቲዞ እናንተ ተቀበላላችሁ። ከዛ ባለፈ ሳክራመንትም እንዳለ ሆኖ እነሱ ሌላ ውይይቶች ናቸው። አሁን የተነሳው ቀጥታ አሁን የተደረገው ወንድሞችን የማግለል ሌላ ቤተክርስቲያን ቀጥታ አሁን ቃለ ሕይወትም ሌሎች ስታይ እነ ሙሉ ወንጌል ምናምን ቀጥታ የሚመታ ይመስላል ነገሩን ስናየው። እና ግን መግለጫዎች ከዚህ በኋላ እኔም ማምነው ፓናል ዲስከሽን ይኖራል። መግለጫዎች ሞዲፋይ የሆኑ ይመጣሉ ብዬ አምናለሁ። በተረጋጋ መንፈስ ጥሩ ነገር እንጠብቃለን። ለጠላትም ደግሞ በር አይከፈትም። በእርግጠኝነት ፊዚካሊ ያሉትና ሶሻል ሚዲያ ላይ ያሉት የተለያየ ነው። ያን ቅድም ኢዮሳያስ የሚባል ልጅ እንደዚህ እንደሚያምን እንደዚህ እንደተናገረ ፈጽሞ ሰምቼም አላውቅም።
ማርያም ድንግልናን እንግዲህ ሰሞኑ ሜሎስም አንዳንድ ነገር ሲያወጣ ነበርና እንግዲህ ነገሮች እንዲህ እየሄዱ ነው። ብቻ ጌታ ኢየሱስ መልካም ነው። የጠራን በድንቅ አጠራሩ የጠራን ወደ ቤቱ ያፈለሰን ወደ ፍቅሩ መንግስት ያፈለሰን ኢየሱስ ነው። እንግዲህ ለወንጌል እንቅፋት እየሆነ ነው። ይሄ 2 3 4 ወር የሚታወቅ ጉዳይ ነው። እንግዲህ እዚህ ውስጥ ያላችሁ ሁላችሁ ዛሬ ላይ የሆነ ትራዲሽን የሆነ እንትን የሚለው ከዛ ውጡና ሁላችንም የእግዚአብሔር ልጆች ነን። ለወንጌል እንግዲህ ጠረጴዛው ዞሯል። ባለፈው ጠረጴዛው ደግሞ መልሶ ወደ ማን እየዞረ እንዳለ ባይገባንም ጠረጴዛው ባኬንድ ፎርስ እያደረገን አንዴ ወደዛ ይዞራል፣ አንዴ ወደ ውስጥ ይዞራል። እና አሁን ተባብረን ተስማምተን ጠረጴዛውን ወደ ውጭ ብናዞረው ጥሩ ነው። ጠረጴዛው ተንከራተተ፣ አንዴ ወደ ውስጥ አንዴ ወደ ውጭ ሄደ ነው እና ጠረጴዛውን አንዴ ላንመልሰው ወደ ውጭ እናዞረው የሚል ወንድሞ ምክር አለኝ። ተባረኩ። ኤርሚ ካለ ቪዲዮ ቢታይ ጥሩ ነው ብዬ አስባለሁ። ወይ ለሜድ ሲቀጥለው ያቺ ቤተክርስቲያን ላይ በጣም ልዩ ትኩረት የምትሻው ራሱ አንዱ እዚህ ላይ ታስታውስ እንደሆነ ዮኒ ማኛ ጋር ያወሩ ቀን ይሄው ቲም ከሌሎች ጋር በመዳን ጉዳይ አንድ ናችሁ ወይስ አይደላችሁም ሲል አንድ አይደለንም አሉ። እኔ የማምንበት ይሄ መጽሐፍ በግልጽ ስለ ቤተክርስቲያን ሲያስቀምጥ ከነትርጉሟ በክርስቶስ የሆኑ ሰዎች ገብቶባት የሚኖሩ ናቸው እንጂ በተለያየ ዲኖሚኔሽን በኩል አይደለም ወደ ድነት ሰው የመጣው። በመዳን ትምህርት አንድ ናችሁ ዮኒ ማኛ ስል አንድ አይደለንም ብሎ አፉን ሞልቶ ያወራ ሰው ነበር በዛ ቀን። በጣም በመዳን ጉዳይ መዳን እኔም በክርስቶስ ብዬ ነው የማምነው። አንድ መሰረተ ክርስቶስ ወይም ሙሉ ወንጌል ወይም ገነት ወይም ሌላ ቸርች ያለ ወንድሜም መዳን በክርስቶስ ኢየሱስ በማመን ብቻ ነው ብሎ የሚያምን ከሆነ በድነት ጉዳይ አንድ አይደለንም የምንለው የቱ ጋር ነው? ቤተክርስቲያንንም በተመለከተ ቤተክርስቲያን በተለይ እንደሁም አመሎት ወልዳ ክርስቲያና ይላል ይሄ መጽሐፍ። የቤተክርስቲያን ባህሪያትን ሲያነሳ ዶኮቱ ከድሙለነ ይላል። አንደኛው የማትታየው ይልና እሱን ያነሳል። ከዛ ደግሞ ያንን የማትታየው ቤተክርስቲያንን ሲያብራራ በክርስቶስ ኢየሱስ ያመኑ ሁሉ ያሉባት ይላል እንጂ የኛ ቸርች የመጡ ያሉባት ሌሎቹ የሌሉባት አይልም። እንደዚህ አይነት ቀልዶች እዚህ ላይ ከነበረው ረጅም ፊልሚያ የተነሳ ራሳቸውን ልዩ ለማድረግ ለማመጻደቅ የተፈጠረ ትምህርት ነው። እባክህ ከና ዓለማቱ ጅረው ራሳቸውን ልዩ ጽድቅ የራሳቸውን ጽድቅ ለማቆምና ሌሎችን ለማንቋሸሽ የሚያደርጉት እንደዚህ አይነት ትግል ቤተክርስቲያኒቷ ራሱ አታውቃትም። እኛ አሁን ለምሳሌ ከሙሉ ወንጌል የሚመጣ ሰው እኛ ጋር ቸርች አላባልነት ቢመጣ የምናስተምረው ትምህርት ግልጽ ነው። እሱ ምን ይባላል? ተሐድሶ ትምህርት። መሰረታዊ የደህንነት ትምህርት አላስተምረውም። ከምን ጀምሬ? ከደህንነት ጀምሬ መጽሐፍ ቅዱስ እንደዚህ ነው፣ እግዚአብሔር እንደዚህ ነው፣ ከዛ ስለ ፍጥረት ስለምናምን እያልኩ አላነሳለትም። ይጋ ነው የማነሳው ስለ ማነው የምንቀበላቸው መጽሐፎች እናስረዳለን ከመጽሐፍ ቅዱስ ጀምሮ። ከዛ በኋላ ሰውየው ስለ ክሪድ ወይም የሃይማኖት መግለጫዎች እናሳየዋለን። ከዛ አልፎ ደግሞ ስለ ቅዱሳት ምስጢራት እናሳየዋለን። ከዛ ቤተክርስቲያኒቷ ውስጥ ያሉ ሊተርጂካል የሆኑ ነገሮችን ያሉ በኋላ ጥያቄ እንዳይሆንበት አንስተን እናሰብራለን። ግን ከመሰረቱ ጀምረን ስለ ደህንነት አናስተምረውም። ለምሳሌ አንድ ሰው ከሙሉ ወንጌል ተነስቶ እኔ ጋር ቢመጣ የደህንነት ትምህርት ድጋሚ አይማርም። የሚማረው ምንድን ነው? የተሐድሶ ትምህርት። እነዛ ትምህርቶች ምን አካትቱ? ሲመጣ የምንቀበላቸው መጽሐፎች እናስረዳዋለን። ይሄ በማስረዳት ደረጃ እንደውም ከዛ ክሪዶች እናስተምረዋለን። ከዛ የሃይማኖት መግለጫ እንዳስተማረው ቀጥታ ወደ ቅዱሳት ምስጢራት የምንላቸው እንሄዳለን። ከዛ በኋላ ሰውየውን ቤተክርስቲያኒቷ ውስጥ የሚደረጉ የአምልኮ ስርዓቶች ነገ ጥያቄ እንዳይሆንበት እናጠራለን። ሰውየው ካልዳነ እኔ ጋር ሲመጣ ጌታን እንዲቀበል አድርጌ ደህንነት ማስተማር ነበረብኛል። ቤተክርስቲያኒቷ እንደዛ እንደማታምን ማረጋገጫ እኛው ውስጥ ያለንን። እዚህ ላይ ቆርጦ ለመጣል ሌሎችን ወይም ቤተክርስቲያኒቷን ለብቻ ለማውጣት የፈለጉበት ዓላማ ያልገባን ነገር አለ። ልዩ አጀንዳ፣ ልዩ ተልእኮ ቤተክርስቲያኒቷን ሌላ ዓላማ ሊያራምዱባት የሚፈልጉበት አደገኛ መንገድ ይኖራቸው ይሆን ላለው ጥያቄ ይፈጠርብኛል። አንዳንድ ሰዎች ልዩ ተልእኮ ሲኖራቸው ለብቻ ነጥሎ ሊበሉ ይፈልጋሉ። እኛ ደግሞ የምንበላ አይደለም፣ በዛ እንሄድበታለን። ገለቶም ያቦ ቴንኪዩ። ኦኬ ኤርሚ አልጨረስም መሰለኝ። እሺ አሁን በውጭ ያሉት መካነ ኢየሱስ እና ኢትዮጵያ ውስጥ ያለው እንግዲህ ከካሪዝማቲክ ሙቭመንት ጋር በተያያዘ ኢትዮጵያ ውስጥ ያሉት የመንፈስ ቅዱስን ጸጋ ተካፋይ ሆነው ኢቭኒፍ በመጽሐፋቸው ቁጭ አድርገው የሚጠቀሙበት ነው። ከዛ መካከል በሚዲያ ደረጃ እነ ቄስ በፍቄን እናያለን፣ ሌሎችንም እናያቸዋለን።
ይሁን አፖስቶሊክ ክሪድ፣ ኮንፌሽን፣ ካታኪዝሞቹን እነሱን የማስጠበቅ ስራ እየሰሩ ግን የተለያየ አይዲዮሎጂ እንዳላቸው ለማየት ችለናል። እንግዲህ ውጭ ያሉትን እናንተም በጣም ዲፌንድ አድርጋችሁ እኝን አሰራሮች አንቀበልም፣ ይህ ከሀገሪቷ ከኢትዮጵያ ባህል ጋር ካልቸር ጋር አናኗር ጋር ይሄ ዘዬ አይሆንም ብላ ቤተ እምነቷ ራሷን እስከ መነጠል ድረስ ዲባንክ ስታደርግ አይተናል። ስለዚህ አሁን ቡክ ኦፍ ኮንኮርድ ልናስጠብቅ ካታኪዝሙን ኮንፌሽኑ ምናምን በሚል ከዚህ በፊት በተደጋጋሚ ከአንተ ጋር ሲነካኩም አይተናል። ኢትዮጵያ ውስጥ ያለው ከካልቸር ከሂውማኒቲ ከሰዎች አስተሳሰብ ጋር እዚህ ያለው ካልቸር ራሱ ውጭ ላለው ለነሱ አካሄድ የሚጋብዝ አይመስልም ሲታይ። የእናንተ መልስ አካሄድ ትውፊት ራሱ ይባል ከተባለ ኢትዮጵያ ውስጥ ያለችው መካነ ኢየሱስ የራሷ ትውፊት ይኖራታል። ለምን? አንድ ኢትዮጵያ ነው፣ አፍሪካ ውስጥ ነው ያለችው። አናኗሯቸው፣ አመጋገባቸው፣ የሚኖሩት ኮሚኒኬት የሚያደርጉት የተለያየ ነው። ስለዚህ የውጭ ያለው ጽንፍ እኔም ሳየው በጣም አጉልና የተለያዩ ቢብሊካል ያልሆኑ ነገሮችን የመጫን አዝማሚያ ያለው። ኢትዮጵያ ውስጥ ያለችው መካነ ኢየሱስ ደግሞ ይሄን ፈጽማ አትቀበልም። ስለዚህ ካታኪዝም ብትቀበል፣ ክሪድ ብትቀበል፣ ኮንፌሽን ብትቀበልም፣ ቡክ ኦፍ ኮንኮርድ ብትቀበልም ግን እነዛ ላይ የሚጨመሩትን ነገሮች አልቀበልም በማለት እንግዲህ ሶሎዎችን ማለት ነው አልቀበልም በማለት ጽኑ አቋሟን አሁንም ስለምታሳይ ነገም ስለምታሳይ በጣም ነው የምናመሰግነው። ሁሌም ግን እንደዚህ ፊተኛ የሆኑ አገልጋዮች እየወጡ አዳዲስ ነገሮችን ለማስጨበጥ የሚፈልጉ ሰዎች ኦፊሻሊ መቃወምና ማውገዝ መጽሐፍ ቅዱሳዊ ነው። ተባረክልኝ። አቡ ገለቶማ ጋር ኤርሚ አልጨረሰም እንዴ? ሜርሲ ያለች ሜርሲ ሁሉም የበሉን መሰለኝ። ኦኬ ምንድን ነው እኔ አንድ ነገር እዚህ ላሉ ሰዎች ስትመጡ ድምፅ አሰሙንና መቀጠል ትችላላችሁ። ምንድን ነው እኔ ማምነው ቅድም እንዳልከውን የእግዚአብሔር ቃል ኦቨርሰር ነው። አሁንም ቢሆን ሰሞኑ በጣም ብዙ መነካካቶች ነበሩ ከሪፎርምዶች ጋር ከተለያዩ ትራዲሽን ጋር። እኔ እንደው እዚህ ሉትራን ሆነው መካነ ኢየሱስ ውስጥ ያሉ በጣም የሚወደዱ ልጆች አሉ። ከሚገርም በዚያ በሚደረገው የሆስት ንግግሮች ላይ ኢቨን ገብቶ ሀሳብ ማይሰጡ ልጆች ነበሩ። ስማርት ልጆች ነበሩ። ምንድነው ሲባል የሚያከብሩት ወንድምነትን፣ ትህትናን ብዙ ነገር ነውና በጣም የምወዳቸው ሉትራኖች አሉ። በጣም የምንወዳቸው መሰረተ መካነ ኢየሱስ ያሉ ልጆች አሉ። በእውቀት ባይዘዌ በመተንተን በቸርች ፋዘርስ እንኳን አሁን ሚዲያ ላይ ያለን ከሚሉት የተሻሉ ኖሌጅ ያላቸው ስማቸውን መናገር ይችላሉ። ግን እውነት የገባቸው ታች ላይ ያሉን ነገር የሚያውቁ የተረዱ ልጆች አሉ። ኢቨን እነሱ ራሱ ይወቅሷቸው ነበር። የሆነ ሳለ ለምን እንደኛ መታችሁ ፔንቴኮስታልን አሁን ካሪዝማቲክ ለምን አልመታችሁ የሚል አቋም የነበራቸው ናቸውና እንግዲህ እግዚአብሔር ቃል መብለጥ አለበት። የትኛውም ትራዲሽን እንደ እግዚአብሔር ቃል ይመዘናል። እኛ እኮ ስናወራውን ትራዲሽን እኮ አለን። አብዛኛው ኢቫንጀሊካል ወደ አርሜንስ ጎራ ነው። ግን አርሜንስን ይዞ አይደለም የሚመጣው ሊወያይ ሲል ከየትኛውም ትራዲሽን ጋር የእግዚአብሔር ቃል ይቅደም፣ ከዛ የምንቀበለው እንቀበላል። የእግዚአብሔር ቃል ይቅደም ኬልቪን፣ የእግዚአብሔር ቃል ይቅደም ኦገስቲን፣ የእግዚአብሔር ቃል ይቅደም ፖሊካርፕ እና ኢራኔስ፣ የእግዚአብሔር ቃል ይቅደም አግናሺዮስ ቢሆን ኦገስቲን ቢሆን ተቀባይነት ይኖራቸዋል። ግን 100% ሶላ ፋዘርስ የለም። 6ኛ ሶላ ፕሮቴስታንት ውስጥ የለም። 100% የምንቀበለው አባት ሊፈጠርም ሊመጣም አይችልም። ለምን ከተባለ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 13 ቁጥር 10 ላይ ስለ ፍቅር ካወራ በኋላ ምናውቀው በከፊል አለ፣ በሙላት የምናውቀው እሱ ሲመጣ ነው። ስለዚህ ከእውቀት ከፍል እናውቃለን ካለ ፖል እንግዲህ 12 መልእክት ጽፎ ወደ 13 ሚሊዮን ሰዎች አሉ። ይህን የጻፈ ሰው ሰማይ ደርሶ የመጣ ሰው በስጋም በመንፈስ የማያውቅ ሰው ይህ ሰው ከፍዬ አውቃለሁ ካለ ጳውሎስ የምናየው እንኳን አለ በመስታወት ውስጥ እንዳለ ድንግዝግዝ ነው አለ። እንግዲህ የትኛው ነው ከጳውሎስ በኋላ ያለ ፖሊካርፕ የሚሆን ኢራኔስ የሚሆን አግናሺየስ፣ ኦገስቲን፣ ዮሐንስ አፈወርቂ የትኛውም ኤርሊ ቸርች ፋዘርሶች እነዚህ በሙላት ያውቃሉ ብሎ እንኳን ለሙግት ማምጣት በጣም አስቸጋሪ ነው። ግን ሰርተዋሉ። አዎ ትልልቅ ስራ በየዘመናቸው ሰርተዋሉ። ዛሬም ሴክሴሽን አለን፣ አባት አለን፣ እንጠቅሳቸዋለን። ስንጠቅሳቸው ግን እንደማይሻር እግዚአብሔር ቃል አድርገን አይደለም እንጠቅሳቸው። እዚህ ጋርም ስትመጡ ሉተር ጋርም ስትመጡ ትልቅ ስራ ሰርተዋል። ትልቅ ስራ ቤተክርስቲያን ነበረች። ኦኬ ግን ሰውት መንገድ ላይ ነበረች። ትልቅ ማንቃት፣ ትልቅ ሪፎርሜሽን ተነስተዋል። በየዘመናት ግን ሪፎርሜሽን ነበር። አሁንም ወንጌል አማኞች ሉትራን የሚሆን ሪፎርመር አርሜንስ የሚሆን ካሪዝማቲኩም ሊገባው የሚገባው አንድ ነገር አለ።
በየዘመናቱ ሪፎርሜሽን ተከናውኗል። ሉተርም ሲመጣ እኮ ሌሎች አባቶች እኮ እንደ ሪፎርመር እኮ ተነስተዋሉ በዛ በመጀመሪያው 1500 ዘመን። ከዛ በኋላ የእሱ ሪፎርሜሽን ነበር ትልቅ ኢንላይትመንት፣ ትልቅ ብርሃን። ከዛም በኋላ ደግሞ አንዳንድ ሰዎች መጥተው ሪፎርም አድርገዋሉ። ሪፎርሜሽን ዛሬም ይቀጥላል። ስለዚህ እንደ ወንጌል አማኝ የትኛውም ትራዲሽን ውስጥ ሆኑ የእግዚአብሔር ቃል የመጀመሪያና የመጀመሪያ ነው። ትራዲሽን አዘ ሰከንድ አሁን ኖርማታና ታችኛው የሚባለው አለ አይደል? ልክ እንደዛ ሁለተኛ ናቸው አባቶች እንጂ የመጀመሪያ አድርገን ልንወስዳቸው አንችልም። በዚህ ክሌም ተረዱት። በቃ የሆነ ሰው ለሉትራን የሆነው ለሪፎርም እንደዚህ አይነት ግድድል ይቁም። መጽሐፍ ቅዱስ ላይ እንቁም፣ ዲስከሽን እናደርግ። መጽሐፍ ቅዱስ ላይ ከቆምን ደግሞ ቅድም አብዱሰላም እንዳለው ወንጌላዊ አብዱሰላም ማንግባባበት ምንም ምክንያት የለም። ስለዚህ ጠረጴዛው ዞሯል። ጠረጴዛውን አትመልሱት። አሁንም እዛ ጠረጴዛ ላይ አዙረን ስራችንን ስራ የሚል ምክር አለኝ። ሜርሲ ቀጥይ። ፈረደበት እኮ የጠረጴዛ ፈረደ። እኔ በመሀል ፈልጬ ለምን አልገላገላችሁም? ጠረጴዛ ተብሎ በቃ እንትን ኤኒዌይ የጠረጴዛ አዙረናል፣ ጠረጴዛውን ገልብጠናል ይሉ ነው ሁሉም እና ሚክሻዬ ከኦርቶዶክስ ጋር አንድ ጠረጴዛ ላይ ሲበሉ የነበሩ ሰዎች በጥፊ ሲያጨውላቸው መጥተው ጠረጴዛውን አዙረናል፣ ኑ ከጠረጴዛ ኋላ አብረን እንሰለፍ አሉን። እምቢ አልና እኛ እንደ እምቢ አለ። አኬ እንደውም በደንብ አድርገህ አጭስልኝ አልኩት። በጥፊ አጠናግሮ ጣላቸው ማለት ነው። ኦኬ እዛ እርዱን ድረሱልን የሚባል ነገር የለም። ኦኬ እና ኦኬ ኤኒዌይ እኔ ግን አንድ ነገር ጠርጥራለሁ ወገኖች። የመካነ ኢየሱስና የቃለ ሕይወት ቤተክርስቲያን የመግለጫ ጋጋታ ባልቃወመውም ጥያቄ ቢኖረኝ በተለይ ከመካነ ኢየሱስ ባወጣቸው ላይ ማለት ነው። እንትን አልመሰላችሁም? ይህ ምንድነው? ሰርገኛ መጣ በርበሬ ቀንጢሱ አይነት ነገር ለምን በሉኝ። አሁን ሐሰተኛ ነቢያትና ሐሰተኛ ሐዋርያትን ለመቃወም ከሆነ ይህን መግለጫ አሁን ሐሰተኛ ነቢያትና ሐሰተኛ ሐዋርያት የተባሉት በየቴሌቪዥናቸው በቤታቸው ገብተው የለ እንዴ? በእያንዳንዱ ቤት ዲሹን እኮ ሰቅሎ ሁሉም ክርስቲያን እኮ እየሰማ ነው። አሁን ቸርቻቸው አትሂዱ ብለህ ብትል ማንም ምዕመን አይሰማም። ነግሬያቸዋለሁ፣ ግዣቸዋለሁ ነብይ እንትና ጋር እንዳትሄዱ ብላ ቃል ብትናገር ብትማል ብትገዘት ምዕመኑ ይሄዳል። አወግዛለሁ የሚሄድ ምዕመን ነግሬያቸዋለሁ ብለህ ብታስፈራራ ባዶ አዳራሽ ይዘህ ትቀራለህ። ባዶ አዳራሽ ቃለ ሕይወት ቤተክርስቲያን ባዶ አዳራሽ ይዘህ ትቀራለች። ለምን አትለኝም? አሁን እዩ ጩፋ ጋር የሚሄደው በሙሉ የቃለ ሕይወት ቤተክርስቲያን አባላት ናቸው። ደቡብ ኢትዮጵያ አብዛኛው የነቢያት የቃለ ሕይወት ቤተክርስቲያን ምዕመናን ናቸው። ምና ያኔ በደህናው ጊዜ ዘም ብለው አምቧቸውን ከኮካ ጋር ቀላቅለው እየጠጡ በፉንዲኒያ ሜዳ እንደፈለጋቸው ሲፋንኑ እነዩ ጩፋን ያኔ እኛ ትክክል አይደሉም ያን ዘይት ሸጠው የ24 ሚሊዮን ቴሌቪዥን ስክሪን ሰቅለው ህንፃ ቤተክርስቲያን ገዝተው ዱባይ ቤት ገዝተው ኢትዮጵያ ገዝተው ካበቁ በኋላ ነው ቃለ ሕይወት መግለጫ የምትሰጠው። ህዝብ ከተበላ በኋላ ድንቄም መግለጫ ማላገጫ ነው የሚባለው። መግለጫ ሳይሆን ማላገጫ ነው የሚባለው። ቃለ ሕይወት ቤተክርስቲያኒቱ መግለጫ አይደለም የሰጠችው፣ ማላገጫ ነው የሰጠችው። ለምን አትለኝ? በሐሰተኛ ነቢያት ህዝቡ ተበልቶ የለ ወይ? የእነ እስራኤል ዳንሳ መጫወቻ ሆኖ የለ ወይ? ፋክት ሆኖ የለ ወይ? አይደለም በህይወታቸው ውስጥ በትምህርትና በልምምዳቸው አይደለም በቴሌቪዥን መስኮት ቤታቸው ገብተው የለ ወይ? አሁን ምን ይላሉ? መድረካችን ላይ አንጋብዝም። ሲጀምር ቃለ ሕይወት ቤተክርስቲያን አሁን እስራኤል ዳንሳ ትጋብዘዋለች? ማንም ኢትዮጵያዊ አይጋብዘውም። የወንጌል አማኝ መካነ ኢየሱስ አሁን ሐሰተኛ ነቢያትን ትጋብዛለች? በፍጹም አትጋብዝም። እንትን ምስባካችንን መጠበቅ እኔ በጣም ነው እኮ የሚገርምተው በእውነት የእግዚአብሔርን ሕዝብ ሳትጠብቁ ለስንት ሐሰተኛ ነቢያት መብል ሆኗል ህዝቡ። ስንቱ ባዶን ቀርቷል። አሁን መካነ ኢየሱስ ስላወጣች ቃለ ሕይወት አወጣለሁ። ሁለቱ ናቸው መግለጫ በመግለጫ ማለት ነው። መግለጫ በማላገጫ
ማላገጫ በማላገጫ ነው ብዬ የምለው። ይሄንን መግለጫ ብለህ አትለውም። ህዝብ ከተበላ በኋላ ስንቱ ትውልድ በሐሰተኞች ነቢያት ተበልቷል። የስንቱ ሰው ትዳር ፈርሷል። የስንቱ ሰው ሀብት ተመዝብሯል። ገስታውስ እያስገቡ ሲጠርጉት ምን ያን ያልሰጡ ምንድን አሁን የተገኘው ሰሞኑን መግለጫ መላገጫ ምናም ነገር እያሉ የሚጽፉት ማለት ነው። ኦኬ እንዲህ አይነት እኔ በሐሰተኛ ነቢያትና መምህራን ላይ ቃለ ሕይወት ምን መሰረት መካነ ኢየሱስ ለምትወስደው አቋም ቀኝ እጄን ይሰጣለሁ። ትክክል ናቸው ነው ብዬ የምለው። ግን አሁን ነው መግለጫ ምዕመናን የመካነ ኢየሱስ ምዕመናን ጠይቋቸው። እስከ ዛሬ ከሙሉ ወንጌል ቤተክርስቲያን ፓስተሮችን እየጋበዛችሁ መድረኮቻችን ላይ ስታሰብኩ ኖራችሁ እነ ዘማሪ መስፍን ስዩም መስፍን ስዩም አልኩ እነ መስፍን ጉቱን ጋብዛችሁ ስታዘምሩ ከርማችሁ የፈውስ ፕሮግራም በተባለበት ከሌሎች አብያተ ክርስቲያናት ከሕይወት ብርሃን ሁሉ ጭምር ጠርታችሁ ስታጸልዩልን የፈውስ ጊዜ እያላችሁን ስትሉ ከርማችሁ አሁን ይያዝልኝ ቤቱ የምትሉት ምን ተገኝቶ ነው ባላቸው። እነ ፓስተር ጎሳዬ እኮ ቃለ ሕይወት ናቸው። ወንጌል ብርሃን ቸርች ነበር ሄዶ የሚያገለግል የነበረው ሮብ የፈውስ ፕሮግራም ከፓስተር ዳንኤል መኮንን ጋር። ወንጌላዊ ግርማ የመካነ ኢየሱስ ቤተክርስቲያን ወንጌላዊ ነበር እንጦጦ። ሕይወት ብርሃን ቤተክርስቲያን እኮ መጥቶ ሲያገለግል የማያውቀው የነበረው በፈውስ ፕሮግራም በመካነ ኢየሱስ ቤተክርስቲያን መድረክ ላይ ነበረ። ከሙሉ ወንጌልም ከሌላም እየተጋበዙ የፈውስ ፕሮግራም የሚያገለግሉት እየተገለገሉም ያሉት ማለት ነው። ምን ተገኘ አሁን? እነ ፓስተር ታሪኩ ቴዎድሮስን ነው በምስባኳ ላይ እያመጣች በልሳን ስታጸልይ የነበረችው መካነ ኢየሱስ። ምን ነክቷት ነው? አሳቷት አይደል? እነ ፓስተር ታሪኩ ቴዎድሮስ አሳቷት፣ በልሳን ጸልየው ምእመኗን በከሉት አይደል? ራሷ የመካነ ኢየሱስ ቤተክርስቲያን አገልጋዮች ውስጥ በልሳን ይጸሉ የለ ወይ? እኔ ለአማኞች ለሆናችሁ ወገኖች ነው ለእናንተ ነው የምናገረው። ኦኬ አማኞች የሆናችሁ እዚህ ቲክቶክ ላይ ነግረዋችኋል። ከፔንቴኮስታሉ ይልቅ ኦርቶዶክስ ይቀርበናል፣ እነሱ ጋር ብንቆርብ ብለው ያሉ ሰዎች ለቅሉጥ ቢሄዱ የዘኬ ፍርፋሪ ነው የሚጥሉላቸው እንጂ ቅዱስ ሥጋና ክቡር ደሙ ተብሎ በኦርቶዶክስ የሚባለውን አይሰጧቸውም። እኔ ሉትራዊ መካነ ኢየሱስ ባትኖር ኤቲስት ነበር መሆነው ብለው ያሉ ሰዎች ነግረውናል። ለፔንቴኮስታል ለተቀረው ከመካነ ኢየሱስ ቤተክርስቲያን ውጭ ላሉ የእግዚአብሔር ሕዝብ ያላቸውን ጥላቻ በደንብ ነግረውናል። መካነ ኢየሱስን ትጠላላችሁ አትበሉን። እኛ መታችሁ አንተ ኦኬ ቀኝና ግራህን የማታውቅ ትውልድ መካነ ኢየሱስን ትጠላለህ አትበለኝ። መካነ ኢየሱስ ማለት የእግዚአብሔር ሕዝብ ነው። ለምን ጠላዋለሁ? ለምን ጠላዋለሁ? ወገኔ ነው፣ የእግዚአብሔር ሕዝብ ነው፣ ጌታ የሞተለት ነው፣ ቤተክርስቲያን ናት። ለምን ጠላቸዋለሁ? በምን ምክንያት? ኦኬ እኔ ሌሎች ቤተክርስቲያን ባይኖሩ ጌታ ምስክር ማለት ነው። በመካነ ኢየሱስ ቤተክርስቲያን ስርዓት ጌታን አመልካለሁ። ኦርቶዶክስን ምርጫ አላደርግም፣ ካቶሊክን ምርጫ አላደርጋቸውም። በጨለማ ውስጥ ያሉ ስለሆኑ ማለት ነው። በመካነ ኢየሱስ ቤተክርስቲያን ስርዓት ጌታን አመልካለሁ እንጂ ሌላው ቸርች ባይኖር ኤቲስት ነው መሆኑ ብሎ የሚል እንዲህ አይነት እውር ድንብሬ የጠፋ በጥላቻ የተመታው ሰው አይደለሁም። ኦኬ አዎ እና ምንድን ነው ብዬ እኔ ዝም ብዬ ጠየም ያለው መጠርጠር ጥሩ ነው። ከመካነ ኢየሱስም ከቃለ ሕይወትም ቤተክርስቲያን የምዕመናን መፍለስ በዛ።
ከውስጥ ከእውነተኛ ምንጭ ያገኘሁትን መረጃ ነው የምነግራችሁ። ህዝቡ በጸጋ ስጦታ ያገለግላሉ ተብሎ ወደሚባሉ ወደ ፔንቴኮስታሉና እንደዚሁም ወደ ነቢያቱና ሐዋርያቱ ወደሚባለው ህብረት መሄድ ጀመረ። ኦኬ ስብሐት ብሎ ስብሐት እግዚአብሔር ነው የሚባለው መዝሙርን ቆመህ መዘመር ትችላለህ። አይ በነ መስፍን ጉቱ መዝሙርና በእናገኘው ይደግ መዝሙር ደግሞ መዘመር ፈልጋለሁ ብሎ የሚለው አንተ ቆመህ ዘምር ብሎ እሱ እናገኘው የሚዘምሩበት ጋር ሄዳሉ። አገኘው ምንም መካኒሱ ቢሆንም በዛኛው መዝሙር ነው የሚመቸኝ ብሎ ማለት ነው። አንተ ውዳሴ አምላክ ልደግም ትችላለህ፣ መብት ነው። መድገም ትችላለህ። ትራዲሽንን ማንም አልተቃወመም። እና ህዝቡ ሄደባቸው። የምዕመናን መቀነስ ችግር በቤተክርስቲያን ውስጥ ታየ። ምዕመናኑ ደግሞ የሚሄዱት እነዚህ ነቢያቱና ሐዋርያቱ የተባሉት ጋርና በጸጋ ስጦታ ያገለግላሉ እየተባሉ ያሉት ጋር ነው እየሄዱ ያሉት። ለዛ ነው ምዕመናችንን ከመጠበቅ አኳያ እንቃወማለን ብለው ያሉት ማለት ነው። ጌም ኦቨር። ተኝታችሁ ከርማችሁ ለጥ ብለህ ወሬ ስትቀድስ ስትሰፋ ማለት ነው። ቁጭ ብለህ አሁን በችኮላ የወጣ ማለት ነው። ያው ምንጩ በቅርብ እንኳን ወንድሞች እናቶቼ ከመካነ ኢየሱስ ቤተክርስቲያን ወደ 8 ነው 9 የሚሆኑ ሙሉ ወንጌል ቤተክርስቲያን ሄደው ተጠምቀዋል። አየው ስትገፋው እንዲያረጋል ማለት ነው። ስትገፏቸው እንዲያረጋል ማለት ነው። ከየት ነው የመጣችሁት? ከመካነ ኢየሱስ። መጠመቅ እንፈልጋለን። አይከለክሏቸውም፣ ያጠምቋቸዋል። አንዳንዱን ተጠምቆ ወደ መካነ ኢየሱስ ይመልሳል። አንዳንዱ እዛው ይቆያል። ስንት ትውልድ ከሄደ በኋላ ስንት ትውልድ ነው ከመካነ ኢየሱስና ከቃለ ሕይወት ወጥቶ እዩ ጭፋ ጋር ሄደው በአባልነት እዛ የገባው ማለት ነው። ምዕመን ቀነሰ። አየህ፣ ሄደባቸው፣ እየተወ ሄደ ማለት ነው። ይኸው እውነተኛ አገልጋዮች ውስጥ የነገሩ ቦጋለ ተሰማ አየለ አልነግርም ስማቸውን። ለምን ሄደ? ከዚህ በኋላ መካነ ኢየሱስ ቤተክርስቲያን የጸጋ ስጦታን ገፍታ የጸጋ ስጦታ የሚገለጥባቸውን አገልጋዮቿን ሁሉ ገፍታ ብታባርር ቅዱስ እግዚአብሔር ምስክር ነው፣ ባዶ አዳራሽ ይዛ ትቀራለች። ባዶ አዳራሽ። እስኪ አሁን በጸጋ ስጦታ የሚያገለግሉትን አገልጋዮቿን ሲታባር ወጡ። እናንተ እኔን አትመለከቱኝ፣ እኔ ወደ ቀድሞ ነገር ይመልሳለሁ ብላ ብትል እዚህ በነጮቹ ዓለም ላይ 5 እና 6 ቀርተዋል። ቸርች ላይ ያረጁ ሽማግሌዎች ቆመው እያጨበጨቡበት 15 ደቂቃ ይሰበካል፣ 30 ደቂቃ የሻይ ጊዜ የሚሆንበት ማለት ነው። እንደዛ ሆነ ትቀራለህ። እግዚአብሔር ህዝቡን ያድነዋል። ይሄዳል ወደ ህይወት ብርሃን፣ ወደ መካነ ኢየሱስ፣ ወደ ህይወት ብርሃን፣ ወደ ሙሉ ወንጌል፣ ወደ ቃለ ሕይወት ይገባል። ወንጌላዊ ሁሉ ይሄዳል። በልሳን አትጸልይ ብለው ልትለው አትችልም። አሁን ትንቢት አትናገር ብለህ ልትችለው አትችልም። ጄኒውን የሆነ ትንቢት የሚናገሩ የመካነ ኢየሱስ ቤተክርስቲያን አገልጋዮች አሉ ማቃቸው። በልሳኖች የሚጸልዩ መገለጦች፣ ራእዮችን እግዚአብሔር የሚያሳያቸው ማለት ነው። አሁን አትችልም። እነ መርድ እንዴት ብለህ ነው የምችለው? አሁን ዝም በላፍህን ያስትለዋል እንዴ? አብዱ ሰላም እንዴት ነው አሁን በልሳን አትጸልይ ብለህ የምትለው? እንዴት ነው የምትለው? አሁን እነ ቄስ ትዕግስቱን እንዴት ነው በልሳን አትጸልዩ ብለህ የምትለው? አሁን እስቲ ሂድና ሞክር። እነ ወንጌላዊ ደሉ ጸጋዬን በልሳን መጸለይ አትችሉም፣ እዚህ ቤት አትከርሙም ብለህ በለው እስቲ። አትችሉ። አየ ስለዚህ ጸጉረ ልውጥ ገብቷል ማለት ነው በቤተክርስቲያኒቱ ውስጥ። አሁን የመካነ ኢየሱስና የቃለ ሕይወት ጋጋታ ህዝቡ ሄደባቸው። ወዴት አትለኝም? ነቢያቱ ወደ ተባሉት ጋር ቴሌቪዥን ፕሮግራም ያላቸው ጋር ወደ እነሱ ጋር ሄዱ፣ እየተዋቸው ሄዱ። ወጣት ቸርች ውስጥ ጠፋ። አምራይት ብዬ አልጠይቅም። ጄኒውን የሆነ መረጃ እጄ ላይ አለ። የመካነ ኢየሱስ ቤተክርስቲያን ወጣቶች ሄዱ ወደ ታምራት ሲጄ ማለት ነው። ሄዱ ወደዛ። ግልጽ አይደለም እንደ ንግግሬ? አዎ ሄዱ።
ማነው ወደ ነቢይ ጥሌ ጋር ሄዱ፣ ወደ ነቢይ ዘኔ ጋር ሄዱ፣ እንኳንም ሄዱ። አንተ ቁጭ አድርገን የማታስተምራቸው ከሆነ የጸጋ ስጦታ ተቆርጧል አሁን የለም እና እኛ እንደዚህ አናምንም ብለህ ድሮ የሚያምኑት ትራዲሽኖች የሚያምኑትን ብለህ ብጥል አሁን አሰማህም፣ አይሰሙም ትውልዱ። ስለዚህ በመግለጫ ጋጋታ ቃለ ሕይወት ምእመኗን ልትይዝ ኦልሬዲ ሄደዋል። እህት ዓለምዬ ብዬ ልበላት ቤተክርስቲያን ቃለ ሕይወት ምእመኖችሽን ብዙ ምእመኖችሽን አተሻል። በእስራኤል ዳንሳ ሰለባ ሆነዋል የቃለ ሕይወት ቤተክርስቲያን ምእመናን በደቡብ ኢትዮጵያ ላይ። አዎ ይሰማል ወይ? አዎ አስበልታችኋል። ተኝታችሁ ህዝቡን ምድረ ሆድ አምፓሰር ሁሉ ማለት ነው። አስበልታል ህዝቡን ተኝተህ አደራህም በጊዜ አልተወጣህም፣ በጊዜ አላስጠነቀቃችሁም። እኛም አንጋብዝም እነሱም ጋር ትሄዱ ምናምን። አሁን ህዝቡ ሄደ እኮ ወረደ። ወደ ህዝቡ ራሱ በአካላት ሂድ ብለህ ብትለው በቴሌቪዥኑ ቤቱ ገብተውለታል። አንተ እሑድን አስትለው አይመጣልም። እሑድ ቁጭ ብሎ የእነሱን ቴሌቪዥን ያይልሃል ማለት ነው። እናስ ባዶ አግዳሚ ወንበርህን ይዘህ ትቀራለህ። የወንጌል ሰበካ የለህ። ለኦርቶዶክስ ወንጌል መስበክ ብላስፌሚ ነው ብለህ ምትሉ አፍልተዋል። መካነ ኢየሱስና ቃለ ሕይወት አፍልተዋል አልኩ። ኦኬ እንዳበጠበት ጎረምሳ አፍልተዋል። እንዲህ ነው የምናገረው እኔ። አፍልተዋል። በመግለጫ ጋጋታ ህዝብ አትይዝም። ህዝቡን የእግዚአብሔርን ቃል በማስተማር በመስበክ ነው። ቃለ ሕይወት ቤተክርስቲያን መሪዎች የሆናችሁ ይህን ቪዲዮ እንደሚደርሳችሁ በጣም እርግጠኛ ነኝ። እስራኤል ዳንሳ የሚባል ሽፍታ የደቡብ ኢትዮጵያን ህዝብ የቃለ ሕይወት ቤተክርስቲያን ህዝብ የሆነውን አብዛኛውን አላሳተውም እንዴ? የት ነበራችሁ ያኔ? ምን ነው መግለጫ አላወጣችሁ ያኔ? እንቅልፍ ላይ ነበሩ። አየህ እነሱ መሪዎቹ ያኔ ሚስቶቻቸውን ታቅፈው ተኝተዋል። ጊዜው ክረምት ስለነበር አይደል? አሁን ገና ነው ከእንቅልፋቸው የነቁት። ኦርቶዶክስ ስትቃዥ ነቢዩ ኤርሚያስና ባሮክ ብሎ በሚል በተረፈ ኤርሚያስ ላይ አንድ ታሪክ አላትና ባሮክ የኢየሩሳሌምን መፍረስ ሊያይ ጥፍጥፍ ዘቢብ ሊያመጣ ሄዶ በተኛበት ከ70 ዓመት በኋላ ከእንቅልፍ ነቃ ነው ምናምን ነገር ብሎ የሚል ቆንጅዬ ህፃናትን አይደለም ትልልቆችን ሁሉ ለሽ አድርጎ ሊያስተኛ የሚችል ተረት አላት። እሱን ካነበበችልህ በኋላ ይማረን ነው ይሳለ ነው ይቀበነት ትላለች። 70 ዓመት 40 ዓመትና 70 ዓመት ተኝቶ ትላለች ባሮክ። እነዚህ ምንድን ያስተኛቸው? እሱስ ደክሞት ነው ዛፍ ስር ተኛ ነው ብላ የምትል እነኚህ ምንድን ያስተኛቸው? አሁን ከእንቅልፋቸው ተነስተው መግለጫ በመገባበጫ አቦ አደብ ያዙ። አቦ ይላል ያረር ሰው በእውነት አቦ አደብ ያዙልኝ። ኦኬ መልሰን እኮ ነው አሁን ጠንካራ ደቀ መዝሙር ህዝቡን አላረግን ወይ ተሰከሶት አላገለገልን። ታዲያ ህዝቡ ወዴት ሄደ መሰለ? በመሀል ኮንፊዝ ሲሆን የበለጠ ኮንፊዝ የሚያደርገው ጋር ሄደ። ሩቅ አትሂድ። አሁን ሐሰተኛ ነቢያት የሚበዙ ቀድሞ እነዚህ ቸርቾች በብዛት የነበሩበት ቦታ ወይስ አዲስ ስፍራ ላይ? እስቲ ያው ምስራቅ ላይ አይመጡም። ለምሳሌ ደፍሮ ቸርች የለችማ እስላም ነው ያለው። የለም መካነ ኢየሱስና የቃለ ሕይወት የሌሎቹ ቤተክርስቲያናት ህዝብ ነው በእነዚህ ሐሰተኞች ነቢያት የተዘረፈው። በተለይ የሁለቱ የመካነ ኢየሱስና የቃለ ሕይወት ቤተክርስቲያን ቃለ ሕይወት በተለይ ደግሞ በጣም ነው የተበዘበዘችው። በሙሉ እዩ ጩፋ በሙሉ ነው ጠራርጎ የወሰደባት የቃለ ሕይወትን። አሁን በመግለጫ ህዝብ ሊይዙ ማለት ነው፣ ስራ ሳይሰሩ ኖረው። እነሱም አይመጡም፣ እኛም አንሄድባቸውም፣ አትድረሱ አይደርስብን፣ አንቺም በሃይማኖትሽ እኔም በሃይማኖቴ። ዘፈንን ዝፈን ብራዘር፣ ወስደውታል ህዝቡን። አሁን አስራት የሚሰጥ ጠፋ። ጉባኤ ስትሄዱ ድሮ ቃለ ሕይወት ቤተክርስቲያን የሚታየው ህዝብ የለም። ድሮ መካነ ኢየሱስ ቤተክርስቲያን የምታየው ወጣት የለም፣ ህዝብ የለም። የት ሄዱ? የእሑድ ፕሮግራም ነቢያቱ የሚባሉ ትልልቅ አዳራሽ የሰሩት መድረኮቻቸው እንዴት እንደሚያምሩ። ቃለ ሕይወት ቤተክርስቲያን ስትሄድስ እስካሁን ድረስ በጃንሆይ ዘመን የገባ አግዳሚ ጠረጴዛ ነው ያለው።
አስራት ይሰበስባሉ፣ የት እንደሚያደርጉት አናውቅም። እና አብዱ ሰለምን ማለት ነው ሙሉ ወንጌልን ብተው ማለት ነው። ሙሉ ወንጌል እንደውም አዳራሽ ሰሩ ተሰራላቸው እዛ ውስጥ ብቻ። ዛሬም በጃንሆይ ዘመን በንጉሱ በለውጥ ዘመን ማለት ነው የተጋደመ አግዳሚ ወንበር ላይ ቁጭ አድርገህ እሺ ቁሙ ልናስቀድስ ነው ተቀመጡ እግዚኦ ልንል ነው ብሎ በሚል ወጣቱን ልትይዘው አትችልም ወዳጄ፣ አትችልም። መሳቂያ እንዳትሆኑ፣ መሳቂያ መሳለቂያ እንዳትሆኑ። እኔ እንደ አንድ ኢትዮጵያዊ እንደ አንድ የወንጌል አማኝ በሩቅ ሆኜ መሳቂያ መሳለቂያ እንዳትሆኑ። መካነ ኢየሱስና ቃለ ሕይወት ቤተክርስቲያን መሪዎች ህዝቡን አዘርፋችሁ ህዝቡን ልንጠብቅ ነው ብላችሁ አትበሉ። የሰራዊት ጌታ እግዚአብሔር ቢመጣ እያንዳንዱን ነፍስ ከእጃችሁ ይጠይቃል። በሐሰተኞች ነቢያት የተበሉ በገስት ሃውስ የተዘረፈ ትውልድ። አዎ እዚህ ማውራት እያንዳንዷ ምንጭ አላት መረጃ ማለት ነው ወንድም ዓለም። ኦኬ እያንዳንዷ ምንጭ አላት። አሶስጄ መጣሁ አሶስጄ የሚባል ድሮ እረኝነት ዘፈን እረኝነት ከብቶች ስንጠብቅና በጎች ስንጠብቅ ራሳችንን ዘረጥ እያደረግን ምንዘፍነው ዘፈን ነበረ። ምንድን ያስወሰዳችሁ ተብለን ብንባል ምንም አናውቅም። ግን አሶስጄ መጣሁ አሶስጄ እያለ በቃ እስክስታ ነው ምታ ነው ከበሮ ጀሪካ የሚሆን ያገኘነው ነገር እየደበደብን እየቀጠቀጠ አሶስጄ መጣሁ አሶስጄ እንላለን። እኔ ሳይገባኝ ዝም ብዬ አሶስጄ መጣሁ እያልኩ ነበረ። ወገኖቼ አሁን አስወስደህ መተህ መግለጫ በመግለጫ አታድርጉ። ኦኬ አታድርጉ። ህዝቡ ተወስዷል በሐሰተኛ ነቢያትና በሐሰተኞች አስተማሪዎች በሐሰተኞች ሐዋርያት ትምህርት ማለት ነው። አጥለቀለቁት እኮ ቃለ ሕይወትና መካነ ኢየሱስ ቤተክርስቲያን በመግለጫ በእውነት አጥለቀለቁት። ግርማቸው ሲያስፈራ ተብለን እንድንልህ ነው ወዳጄ። ኦኬ ወዳጄ ህዝቡን ከአዳራሾቻቸው ውስጥ ሲያጡ ነው መግለጫ መስጠት የጀመሩት። መድኃኔዓለም ምስክሬ ነው ስልህ በውስጥ ነው። ህዝቡ እየቀረኑ ታዲያ ኤርሚ እንዴት እናድርግ አሉ እንዴ ማለት እንግዲህ ባዶ መቅረት አይሆንም ወይ ብላ እንዳለችው ኦርቶዶክስ ማለት ነው። ኦርቶዶክስ በዚህ በኩል አባቶቼ ባዶ መቅረት አይሆንም ወይ ብሎ የሚለውን ቪዲዮ አሳይቻቸዋለሁ። እና ከቃለ ሕይወት ቤተክርስቲያን ህዝብ ሲሄድብህ እሁድ ቸርች ይመጣ የነበረው ህዝብ አሁን ነቢያቱ ጋር ሆነ የሚሄደው፣ ነቢያት የተባሉት ጋር ማለት ነው። አንተ እሁድ መጥተህ ወንጌል የማሰብከው ከሆነ ምንድነው ካታኪዝም አንብበህለት ዘላለም የምትይዘው ትውልድ የለም። ኢየሱስን ስበከው። የመካነ ኢየሱስ ግርማዋ ኢየሱስ ነው። የቃለ ሕይወት ግርማዋ ኢየሱስ ነው። የሌሎቻችንም ግርማችን ኢየሱስ ነው። ያው እንግዲህ የአባቶቻችን ወጉን ጥብቅብቅ አድርገን ምናምን ነገር በዛ አትይዝም። ወንጌል ነው ህዝብ የሚይዘው። ሙሉ ወንጌል ይሄዱ። ወደ ኦርቶዶክስ ብቻ እንዳትሄዱ። ወንጌላዊት መካኒት ቤተክርስቲያን አማኞች አርፋችሁ ቸርቻችሁ ተቀመጡ። መሪዎቻችሁን ስሙ። እንደ እግዚአብሔር ቃል የነገራችሁን ታዘዙ። እንደ እግዚአብሔር ቃል የማያዝን የእኔም የማንንም ፓስተር አሁን እየሰማ አይደል? እየሰማ ነው የማወራው። ፓስተር እንደ እግዚአብሔር ቃል የማያዘኝ ከሆነ አበደን አልኩ አልሰማውም። የሆነ ፓስተር እየሰማ ነው የማወራው። የማገለግለውም ህዝብ እየሰማ እስቲ እንደ እግዚአብሔር ቃል እንግዲህ ወጋችን ጥብቅብቅ አድርገን ምንድን ነው ወጉ? በብሉይ በአዲስ ይመዘናል። ከሌለስ በቃ ዳር ያዙ ይባላል። አይ ስርዓቱ፣ ትውፊቱ፣ አዛውንቱ፣ ሊቃውንቱ፣ ቡትቱ ምናምን ነገር ብለህ አምጥተህ አትጭንም። አጭርና ግልጽ ነው የእግዚአብሔር ልጅ ኢየሱስ የሰበከው ስብከት።
አጭርና ግልጽ ነው። ቅዱሳት ሐዋርያት የሰበኩት ስብከት አለቅ። ይሄ በየመንገድ ላይ የገባ የቤተክርስቲያን አባት የተባለውን ኮተት ሁሉ አምጥቶ ሊጭንብህ አይችልም። እኔ መድኃኔዓለም ምስክሬ እኮ ነው አልኩ። ቃል ለምድር ለሰማይ ኦርቶዶክስ በምትባል ግዙፍ ቤተክርስቲያን ውስጥ እቀድስ የነበርኩ ሰው ነኝ። እንዴ የዚህማ ከሆነ እንዴ ምን አሉ ይባላል የኦርቶዶክስ ቄሶች የውሃ ምን አለኝ ቀሃ ይላሉ እኮ። ቀሃ የሚባል ጎንደር ውስጥ የሚወርድ ወንዝ አለ። የውሃ ምን አለኝ ቀሃ ወለተ ስላሴ ይላሉ። ማለት ጠላዋን ሲቀምሱት ውሃ ሲልባቸው የውሃ ምን አለኝ ቀሃ ይላሉ። እንዴ የተረት ምን አለችኝ ኦርቶዶክስ? ቆንጅዬ ዘኬን እየበላው የሙት ዓመት መታሰቢያ ይማረን ነው ይሳለን እያልኩኝ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይደሎሙ ለአብ ወወልድ ወመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ እያልኩ አልኩ። መምሬ ኤርሚያስ ተብዬ ጠምጥሜልህ ብራዘር። ከመርካቶ ሄጄ ሻሼን ገዝቼ ቀሚሴ ለብሼ እዚህ ከሆነ ማለት ነው ቄደሬን ሄጄ ተጠምቄ ድጋሚ እንኳን አታጠምቀኝም። ይኸው እያባበሉን እየለመኑን ያሉ ኑ ተመለሱ እያሉ ማለት ነው። ሄደን በቃ እዛ መምሬ ብዬ በቃ እንደምንም ተሟሙቼ 60 የንስሐ ልጅ ይዛለሁ። ጥሩ ገንዘብ ያላቸው ተብለው 50 ሺህ ብር የሚሰጡትን 60 በቃ ብራዘር የኔያረኛ ጨላው እንዴት እንደሚመጣ እናውቃለን። ብራዘር እንዲህ ባላገር ነኝ ብዬ ስለው ነገር የማይገባ መስሎት ከሆነ በደንብ አድርገን ውሃ ጠብሰን በላን ቆላ ተንቤ አራዳነን ብለው እንደሚሉ እኔም ቆንጅዬ ደቡብ አርሲ ኦሮሚያ ክልል ላይ ተወልጄ ያደግኩኝ ውሃ ጠብሼ በላሁኝ። 60 ምእመን ይዝላለሁ። በቀን 2 ጋር ሄዳለሁ። በወር 30 ቀን ያለ አይደል ያለው ያህንቾን ወጥ ረሳዋለሁ ማለት ነው። የሚስቴን ወለተ ስላሴ እንኳን አደረሰዎት እያልኩ ማለት ነው። በእያንዳንዱ ቀን ድርብ በዓል አለ እና የውሃ ምን አለኝ ቀሃ የተባለው የተረት ምን አለችኝ ኦርቶዶክስ? ቆንጅዬ ዓለም አቀፋዊ የሆነ ተረት አላት። ጊነስ ቡክ ላይ የሚመዘገብ እኮ ተረት አለ ነው የምልህ። ያውም በብራና የተጻፈ ብራና ዳምጣ ቀለም ቤተ ክርስቲያኔ ብራና ዳምጣ ቀለም በጥብጣ የጻፈችው በጊነስ ቡክ ላይ የሚመዘገብ ቆንጅዬ ተረቶች አሏት ነው የምልህ። ቆንጅዬ ሆድን ንፍር የሚያደርግ ማለት ነው። በሳቅም በንዴትም አናትን የሚበጠብጥ በሳቅም ሆድን የሚያፈርስ ተረት አላት። በዛቲ ዕለት አይረፈ ምናምን ነገር ብላ ትጀምርላለች። በዚህች ዕለት ያረፉት አባታችን እንትና ነው ብላ ማለት ነው። ምን አለኝ ታዲያ የቃ የውሃ ምን አለ ቃ ብለው እንዳሉት የተረት ወንድሜ ዞር በልልኝ። መካነ ኢየሱስ ሙሉ ወንጌል ቃለ ሕይወት ነኝ አልከኝ። ጌታ ይባረክ። የእግዚአብሔር ሕዝብ ነው፣ አከብራለሁ። የእግዚአብሔር ቤተክርስቲያን ነው። ጉባኤ እግዚአብሔር አልከኝ። ኤርሚያስ የተጠመቀበት ዳር ትይዛለህ። ኢየሱስ ያለውን ብቻ ካስቀጠለች ጉባኤ እግዚአብሔር አብረን እንከርማለን። ካልሆነስ ገስጻታለሁ። እኔ ኢየሱስ ያለው ብቻ ሐዋርያቱ ያሉት ብቻ 4 ነጥብ መዳኛችን መመዘኛችን የዳንበት እውነት ይሄ ብቻ ነው። የብሉይ ኪዳን ነቢያት፣ የአዲስ ኪዳን ሐዋርያት፣ የሁላችን ጌታ የሆነው የማዕዘኑ ድንጋይ የቤተ ክርስቲያን ራስ ክርስቶስ የሰበከው ብቻ። እና ምዕመን ሲቀንስባቸው መግለጫ ያወጣሉ። ጌታ ኢየሱስ ምስክሬ። ኦኬ አዳራሹ ሳሳ ሲልባቸው ማለት ነው። ለምን ሳሳ? ሄዱ። አንተ 10 ሰብስበህ የረባ ወንበር እንኳን አልገዙ። 10 ሰብስቦ ይህንን አላመት እኔ እንኳን በጌታ ኮንኩኝ 28ኛ 10 ሰብስበው ወንበር እንኳን አልቀይሩላቸውም። አግዳሚ ወንበር ላይ ዛሬም ታስቀምጣለህ አይደል? ነቢያቱ ጋር ስትሄድ አይተዋል። ፓርላማ ውስጥ የተቀመጠ ወንበር የሚመስል ወንበር ነው ያላቸው። አየኸው?
አግዳሚ ወንበር ላይ ነቢያቱ ጋር ስትሄድስ ዘርፈውም አጭበርብረውም የገዙት ወንበር ብራዘር አልጋችን እንኳን የእነሱን ወንበር ያህል ምቾት የለው። እነሱ የገዙት ወንበር ማለት ነው። እዛ ወስደው አንዳንዱን የቤተክርስቲያን ሽማግሌ ያደርጓቸዋል። አንዳንዱን የኳየር ሊደር፣ የወንጌል ስርጭት የምናምን ነገር ሊደር ያደርጓቸዋል። የቀሩስ መቀሩ ፓርትነር ተብሎ ይዘረፋሉ። እኛ ጋር ተቀምጦ ፓርትነር ነው፣ እዛ ነው የሚከፍሉት። ራይት ፓርትነር ብለው የመካኒስ ቤተክርስቲያን አባል ነው ፓርትነር ብሎ ሄዶ የሚከፍለው እዛ ለሐሰተኞቹ ነቢያት የቴሌቪዥን መዋጮ ማለት ነው። እኔ አሁን ምን ይሁን ብለው ነው ጌታ ኢየሱስ ምስክር። እኔ መሪዎቹን ባገኛቸው በጠይቃቸው ደስ ባለኝ፣ ስለሚመለከተኝ የእግዚአብሔር ሕዝብ ስለሆነ እኔ ቃለ ሕይወት ስለምትመለከተኝ መካነ ኢየሱስ ስለምትመለከተኝ ማለት ነው። መግለጫ በመግለጫ ማላገጫ ነው ይሄ፣ መግለጫ አይደለም። አዎ መካነ ኢየሱስ፣ አዎ ቃለ ሕይወት፣ ሙሉ ወንጌልም ዋቴቨር ማናችንም ህዝቡን ከስህተት ትምህርት መጠበቅ አለብን። ምንም ጥርጥር የለውም። ቀኜን እሰጥሃለሁ ብራዘር። ከሐሰተኞች ነቢያት ልምምድ መጠበቅ አለብን። ምንም ጥርጥር የለውም። እኔ እንኳን 11 ዓመት ጨርሼ ወደ 12 እየጮኩ እዚህ ሶሻል ሚዲያ ላይ እኔ ሐሰተኞች ነቢያትን ትክክል ያልሆነ ስራቸውን ያጋለጥኩትን ያህል እንኳን እነሱ በወቅቱ ምንም የተናገሩት ነገር የለም። በካውንስል ውስጥ አብረ ከነ ጆይ ጭሮ ጋር ተቀምጠው ዶክተር ዮናስ ገዙ የኢትዮጵያ ወንጌላዊት መካኒስት ቤተክርስቲያን ፕሬዚዳንት ማለት ነው። ኤቲኤም ካርድ ከሚሸጠው ዱርዬ ማፊያ ጋር ቁጭ ብለው ጉባኤውን እዛ አትሄዱ፣ እዚህ ግቡ፣ እዚህ ከሄዳችሁ ቅስናውን እንገስሳለን፣ ምንድነው ወንጌላዊነቱን እንሸራለን ይላል። ይሄ እኮ በጣም ሊያሳፍር እኮ የሚገባ ነገር ወንድሞች ናቶች። ቁጭ ብለዋል እኮ ከነ እስራኤል ዳንሳ ጋር ካውንስል ውስጥ። መካነ ኢየሱስ እኮ በበላይነት የነ እስራኤል ዳንሳ መሪ ናት። የነ ጆይ ጭሮ መሪ ነች። ካውንስል ውስጥ መንመኑን ግራ አታጋቡታ። የእግዚአብሔርን ሕዝብ ግራ አታጋቡት። እሺ እግዚአብሔር ከዓለም ርኩሰት አምጥቶ አድኖ በመንግስቱ በቤቱ ያረጋጋውን ሕዝብ ግራ አታጋቡት። ዶክተር ዮናስ ቄስ ዮናስ ገዙ በመጀመሪያ እርሶ ተለዩ ከነ ጆይ ጭሮና ከነ እስራኤል ዳንሳ ከሐሰተኞች ነቢያት። የመካነ ኢየሱስ ቤተክርስቲያን ቄስ የነበሩት ቄስ በሊና አይደሉ እንዴ? ሙቶ ቃሽ እንዳትሉኝ እንጂ እሳቸው አልነበሩ እንደ እየሄዱ የመጀመሪያው ላይ ጠርተው ፕሮፌት እስራኤል ዳንሳ አሉት። በወሩ ደግሞ ሄደው ዘይት አቀብሉኝ ብለው ከነጠርሙሳቸው እኔ ስናገር የዛሬ ስንት ዓመት አንተ አባቶችን ማታከብር አሉኝ። ዳር ትይዛለህ ብራዘርዬ። ኦኬ ቄስ በሊና ተሰርካ በጣም ጌታን የሚያውቁ በመካኒስ ቤተክርስቲያን ስርዓት ጌታን ሲያገለግሉ የጸጋ ስጦታ ሲገለጥባቸው የነበሩ አባት መሆን አውቃለሁ። መጨረሻ ግን አበላሽተው ነው የሄዱት። ከወር በፊት ነብይ ነው እስራኤል ዳንሳ ብለው ያሉትን ከወር በኋላ መጡና ዘይቱን አቀብሉኝ አሉ። ከዛስ አንተን አፖስትል አድርጌ ያለው ሚስትየዋ ነኝ አሏት። ከዛ አንቺ ደግሞ ፕሮፌት። ብሉይ ኪዳን ቢሆን መቀመጫቸው ሊገረፉ የሚገቡ ነበር። 40 ጠፍር አባት አልከኝ። ቃለ እግዚአብሔርን የተዳፈረ አባት አልለው። አባት ቢባሉም አባትነታቸውን አክብሬ ስራቸው ግን ትክክል አይደለም። ያኔ መካነ ኢየሱስ ምን አለች? ምንም። ህዝቤ፣ የእግዚአብሔር ህዝብ፣ እሺ የመካነ ኢየሱስ ቤተክርስቲያን ምዕመናን ተደናግጣችሁ ኦርቶዶክስ ትቀርበናለች፣ ኦርቶዶክስ ትሻለናለች፣ ከእሷ ጋር እንቆርባለን ብለው ያሉ እዚሁ አይተናል። የባጃጅ ሉተራውያን ብለው ያሉት ለካ ሲያመቻቿችሁ ነው። ማርያም ዘላለማዊ ድንግል ናት ብለው ይሰብካሉ። ሲያመቻቿችሁ ነው። የሞቱ ቅዱሳን ስለኛ ይጸልያሉ ያማልዳሉ ብለው በመካነ ኢየሱስ ቤተክርስቲያን ይኸው የውጭውና የሀገር ውስጥ እርስ በርስ እስኪምታታ ድረስ ማርያም ታማልዳለች ብሎ የሚል ትምህርት አቅፋ ማለት ነው። እንደዚህ ብለው የሚያስተምሩ ሰዎችን አቅፋ ተቀምጣለች መካነ ኢየሱስ ቤተክርስቲያን። ቤቷን ታጥራ ቄሶቿን ስርዓት ያዙ ትበል፣ ወንጌላውያኑን ስርዓት ያዙ ትበል፣ ሙሉ ወንጌልም ሁን ሕይወት ብርሃን ቃለ ሕይወትም ሁን ዋቴቨር ማንም ጥሪ ካለ እግዚአብሔር ያዳነውን ህዝብ እነዚህ ግራ እያጋባችሁ አትኖሩም።
መጽሐፍ ቅዱስ የበላይ ነው፣ ቃለ ሕይወት የበታች ናት። መጽሐፍ ቅዱስ የበላይ ነው፣ መካነ ኢየሱስ የበታች ናት። መጽሐፍ ቅዱስ የበላይ ነው፣ ሙሉ ወንጌል ሕይወት ብርሃን የበታች ናት። መጽሐፍ ቅዱስ የበላይ ነው። እኔ አንተ ቄሱ ወንጌላዊ ዋቴቨር ነቢይ ዋቴቨር ማንንም ጥራ የበታች መላእክት በል የበታች ነን። መጽሐፍ ቅዱስ የእግዚአብሔር ቃል በእድሜ አታስፈራሩ። እኛ መካነ ኢየሱስ ድሮ በመከራው ዘመን የነበርን ልክ በእድሜ ቀዳሚ ናቸው፣ ግን በእድሜ አታስፈራሩ። እንደ እድሜያችሁ ሁኑ እንጂ እንዴ ነውር አይደለም እንዴ? ማርያም ታማልዳለች ብሎ የሚል መጽሐፍ እንዴት እጅ ላይ ይገኛል? የውጭው ናት በለኝ፣ የውጭውም የሀገር ውስጥስ ቢሆን እንዴት ሊገኝ ቻለ? የሞቱ ቅዱሳን በሰማይ ለእኛ ሊጸልዩልን ይችላሉ። ደግሞ እኮ ይችላሉ። ጥቅስ መረጃ የለም። ከብሉይ ከአዲስ ሳትጠቅሱ መድኃኔዓለም ይፋረድ ብዬ ስል ከኦርቶዶክሱ ጎን ለጎን አስቀምጬ ይጠይቃል። እኔ ከመካነ ኢየሱስ በለካል ኦኬ፣ ቅዱሳን ከሞቱ በኋላ በሰማይ ይጸልያሉ ብለህ ታምናለህ? ወንድም አለ እምልሃለሁ። አዎ ድናል አልዳንክም ብያለሁ። የዳንክ ወንድሜ እንደሆን ስለማ አምናለሁ ብለህ ካልክ ጥሩ ጎሽ። ከቅዱሳን አንዷ የጌታ እናት ማርያም ነች። አዎ ታማልድሃለች። አሁን እንዴት እመቤቴ አቁራሪተ መዓት ብለህ ካልክ ታመጣለህ፣ ከነ መዓቱ ጭምር ማለት ነው። ኦርቶዶክስ ላይ የደረሰባት ዱላ አንተ ላይ ይደርሳል ማለት ነው። አራራልህም። መድኃኔዓለም ይፋረደኝ ስልህ አራራልሽም። ሌላ ገድል ጀምራችኋል እዚህ አይደል? መልክ ቀይሮ የመጣ ገድለ እንትና ምን ሲቀንስባቸው ነው መግለጫ ያወጡት? ቆንጅዬ ክሽን ያለች መረጃ ሲሆን ትመጣለች። ምዕመን ሲቀንስባቸው ምዕመኑ ለምን ቀነሰ? ሐዋርያትና ነቢያት ነን ብለው የሚሉት ጋር ከቃለ ሕይወት እየወጡ ሄዱ። ከመካነ ኢየሱስ እየወጡ ሄዱ። ከሙሉ ወንጌልም እየወጡ ሄዱ። ከመሰረተ ክርስቶስ ቤተክርስቲያን እየወጡ ሄዱ። መሰረተ ክርስቶስ ስንት ጊዜ መግለጫ ወጣች፣ ግን ልጆቿ እየወጡ ሄዱ። ምዕመና እዚህ እያንዳንዳችሁ ያላችሁ ምዕመናን እያንዳንድ መናገር ይችላል። እየወጡ ከጉባኤ እግዚአብሔር ቤተክርስቲያን እየወጡ ሄዱ። ወዴት? ወደዛ ወደ ነቢያቱና ሐዋርያቱ የሚሉት ካ አሁን ማጠፊያ ሲቸግራቸው በወረቀት ለምን እንትን አንልም ብለው ማለት ነው። አሁን ወንጌላዊውን ስልጣን እንሽራለን፣ ቄሱን እንገስሳለን፣ ምዕመኑን ኤክስኮሙኒኬት ማድረግ አለብን እያሉ ይዶልታሉ። አሁን ውስጥ ለውስጥ አንድ ምዕመን እንዳሄድ ብለን እንናገራለን። ሄዶ ከተገኘ ግን ደምህ ደመ ከልብ ይሆናል አይነት ነገር። አትችሉም። እንደዛ ብለህ ብትል አዳም ነው ወንድሜ፣ አዳም ነው ሰውየው፣ አዳም ነው ሴትየዋ፣ አዳም ናት። በመጀመሪያውኑ ለጸጋ ስጦታ ማበር ዝጉ አላችሁ። የአንተ እንጨት ያለውን ስብከት ከሚሰማ ይልቅ ያ ነብዩ የተባለው በልሳን የሚጸለውን እሱን መስማት የሚፈልግ በጣም ብዙ ትውልድ አለ። ያው ዘኬዎስ አጭር ሰው ነበረ ነው በቃ የሁሉ ቀን ስብከቱ አይደል። የጽድቅ ትምህርት የለም። ራስን የመግዛት በቅድስናና በጽድቅ ኑሮ እየኖሩ መገለጡን መጠባበቅ የሚባል ትምህርት የለም። ቅድስና ሲባል የሚያኮርፍ ትውልድ ነው ያለው። ቤቱን እኔም ያደግኩበት ነው። እዛ ተምሬ ቀዳሽ፣ እዚህ በጸጋ ወንጌል ሰባኪ ነኝ። ጋብቻ ፍቺ ምናምን ነገር ብለህ ልትል አትችልም። ቄሶቹ በዚህ ተላላፊ ናቸው ይላል። በነህምያ መጽሐፍ ላይ እንደሚናገር ከአሕዛብ ጋር ሄደው የተጋቡት እኮ ሰዎች እናንተ ማትረቡ ቅራቅንቦች ምናምን ነገር እያሉ ይሉ ነበር በነህምያ ዘመን። ነህምያ የቄሶቹን ፂም እስከ መንጨት ድረስ ካገጫቸው ላይ መንጭቆ ነው እኮ የጣለው። ታውቃለህ፣ ተበሳጭቶ ማለት ነው። ኪዳኑ ይፈቅድለታል። አየህ፣ ለእኛ እኮ ኪዳኑ እኮ ከለከለን። አንዳንዴ ምልህ ከብቶች በምጠብቅበት በሽመል ባገለግለው አንዳንዱን ትውልድ ደስ ባላይ ነበር። ወገባ ገዳውን እየቆረጥኩ ማለት ነው። ግን አዲስ ኪዳን ሆነ። መድኃኔዓለም እንደዛ አድርጉ ብሎ አላከንም። ነህምያ እኮ ተበሳጭቶ እኮ ነው። ፂማቸውን ነጨው ይላል። እዚህ ጋገጩ ላይ በቀለውን ቄስ ማለት ነው፣ ሌዋዊ ቄስ። አንተ እዛ ሄደህ አረማይክ አዛጦርኛ ቋንቋ ከምታገባ ሴት ጋር ትጋባለህ ብሎ መንጭቆ ከላው ላይ ልጆቻቸው ሲዋለዱ የባዕድ ቋንቋ ነው የሚናገሩት። ማናቸው? መምሬ እንትና ይባላሉ። ጎሳቸው ነገዳቸው ምንድን ነው? ከነገደ ሌዊ ካህን ናቸው። አዎ
ማንን ያገቡት? አሞራዊ። ማንን ያገባት? አንተስ ማንን ያገባት? የሊባኖስ ሴት ነች። ከሊባኖስ ዝግባውና ሴቱ ቆንጆ ነው ተብሎ ስለተባለ አምላኬ አምላኬ። ነህምያ ደሙ ፈላ በለው በዘመንኛው አማርኛ። ነጫቸው እኮ ታውቃለህ፣ ፀጉራቸውን ጺማቸውን ነጨው ይላል። ደግ አደረክ ነህምያ። እኛም መድኃኔዓለም ይዞን ነው እንጂ አንዳንዴ ውስጣችን ያለው የእግዚአብሔር ቅናት ጺማቸውን ንጨው ነው ብሎ የሚለኝ የሀገሬ ገበሬ። እኔ ባላገር ነኝና የሀገሬ ገበሬ ሲናደድብህ በለው አለኝ ይላል። ታውቃለህ፣ የእግዚአብሔርን ቤት ሲያገሙት ህዝብ ከሄደ በኋላ በመግለጫ ሊይዙ ማለት ነው። ቤት ያሳፍራል። ተጋብተው የተገኙት በነህምያ ዘመን ከአሕዛብ ጋር ተጋብተው በመጀመሪያ ቁጥር 1 እነማን ናቸው? አገልጋዮቹ። አሁንስ አገልጋዮቹ ዋሻው ኤርሚያስ አገልጋዮቹ ከኔ ቤት ጀምሮ ይፈተሽ። መፈተሽ ትችላላችሁ፣ አገልጋዮቹ ማለት ነው። ያገባሃት ሚስት ከየት ነው ያመጣሃት? ምድር በጸባይዋ ማለት እንደው ገራገር ነገር ነች ብለህ እኮ ነው ያገባሃት አይደል እንዴ? በጌታ መሆኗ መቼ ተጠየቀና? የፀጉሯ ርዝመት የሽንጧ 8 ቁጥር ዳሌዋ ብለህ አይተህ እንደ ሐረር ሰንጋ ነጋዴ ኋላና ፊቷን ተመልክተ ነው እንጂ ያገባው ጌታ ሰጥቶ አይደለም። ሴትዮዋ እኮ በኋላ እኮ ስናጣራ አንተ ኢየሱስ ጌታ ነው ብላ ስትል እሷ ቢስሚላህ የምትል ናት። የአንዳንዶቹ ኳይረስ የሆነችው እህት ያገባችው ወጠፍሻ ጎረምሳ ኑሮዬን ብቻ ጥግንግን ያርግልኝ እንጂ ብላ አንቺ ኢየሱስን ትተሽ ጽድቅን ትተሽ ቅድስና ለእግዚአብሔር እያልን ስንሰብክ ሃሌሉያ ብለሽ ጮሽ ያዟት ብለን ሄዳ ያገባችው ግን ወጠፍሻ የዓለም ጎረምሳ ነው። እማቃቸው ሴቶች የደወላችሁ የምታወሩ ሁሉ ማለት ነው። ለምን ብለን ስንላት አይ መልህ በጣም ብዙ እንትን አልነበረም እኮ መጀመሪያው ላይ እንደዚህ አልነበረም ይላል። እንዴ ታዲያ እስኪገባ ድረስ ነው። እስኪገባ በግልጽ ነው የምናገረው። ጭንሽን ከፍተሽ ስትሰጪው እስኪገባ ድረስ ነው ያን ያለው። በግልጽ ነው የማወራው። እዚህ ነውሩ ጽድቅ አታደርገውም፣ ጽድቁ ነውር አታደርገውም። እስኪገባ ድረስ በቃ ታለሳለሰልሽ። ማሬ፣ አንጀቴ፣ ሆዴ፣ አይኔ፣ ወለላዬ፣ እናቴ፣ አያቴ፣ አክስቴ አለሽ። ከዛስ ቅሪ አላታ። ከቤተክርስቲያን መድረክ ላይ ቅሪ አላት። በስርዓት ማቃቸው ከቃለ ሕይወት ከሙሉ ወንጌል ከመካነ ኢየሱስ በስርዓት ማቃቸው ወንድሞች እናቶች ማቃቸው። ለዚህ ነው አየህ የሚያስጮይ። ለዚህ ነው በሏቸው። የተቀባይ እግዚአብሔር ቃል ቤተክርስቲያን ከሕይወት ብርሃን ከገነት ቸርች መሳለሚያ እማቃቸው ተዘረፉ። ለዚህ መግለጫ ያወጣልኛል እንዴ? የእግዚአብሔርን ሕዝብ እንደሚገባ አይጠብቁም፣ በጽድቅ ትምህርት አይጎበኙም። እዛ ስንት ዓመት አንደኛው ነቢይ ቆርጥሞት ወደ ሌላኛው እኮ ላከው። እስራኤል ዳንሳ ተጫውቶባቸው ወደ እዩ ጩፋ ላከው። እዩ ጩፋ ተጫውቶበት ለእንትና አቀበለ። የእግር ኳስ ተጫዋቾች ኮሜንታተሮች እንደሚናገሩት እንትና ቀለበ አቀበለው፣ አሁን አሾልከለት፣ እያታለለ ነው እንደሚሉት ማለት ነው። እንደዚህ አድርገው የእግዚአብሔርን ሕዝብ አታለው በልተው እናንተ ያኔ 17ኛው ጉባኤ 18ኛው ጉባኤ እያልክ ስብሰባ ትሰበስባለህ። ሁኗ የሙሉ ወንጌል የቃለ ሕይወት የመሰረት ክርስቶስ የሙሉ ወንጌል የመካነ ኢየሱስ የሆንክ እንደሆነ የፈለግከውን እኔም ከእናንተ መካከል ነኝ። በጉባኤ እግዚአብሔር ቤተክርስቲያን 27ኛ ዙር ደቀ መዝሙር ተማሪና ተጠማቂ ነኝ። ቤቱን ለቅቄ አልሄድም። ይሄዳል ብላችሁ ያኔ እዛ ጉባኤ እግዚአብሔር ስንነገር እንደዚህ ለምን አትሄድም አንተ ደብተራ አሉኝ። አልሄድም። ድብትርናዬ ከ28 ዓመት በፊት ነው። ያኔ ቢሆን ኖረ እንደምንም ተለማማጅ ደብተራ ነበርኩ። ገና እየሰራ ያለሁት እውነት ነብይ ሎሜን አሸት አድርጌ ብመጣ በእርግጥ በእናንተ ላይ አይሰራባችሁም ጴንጤዎቹ። ከፋቱ ደግሞ ይሄ ነው። እውነተኛ ጴንጤ ላይ አስማት አይሰራም። በደንብ ስለማውቀው አረግብሃለሁ ብዬ ነበር። እውነተኛ ጴንጤ ላይ አስማት አይሰራም። ታውቃለህ፣ መድኃኔዓለም ምስክሬ ነው። ሎሚ አይደለም ለምን ዝሆን አላሽም አይሰራም። ግን ላስፈራራ ነበር። አየህ፣ በድሮ መጥቼ ማለት ነው። አንተ ሰውዬ ለምን አትሄድልንም? አልሄድም እህት አለም አልሄድም።
ኦኬ አልሄድም። ያ ፓስተር ታሪኩ የሚባለው ሰውዬ ማን ንገረኝ አለው። የዛን ቀን ማስበክ አለው ስለ ኤልያስ ማስበክ ብሎ ውስጤ እንዲቃጠል አደረገብኝ። አልሄድም። እዚሁ ተያይዘን እናልቃታለን ማለት ነው። የምናልቀው ደግሞ በጌታ ፍቅር ነው፣ በሌላ አይደለም። አልሄድም። ለምን ትተህ አትሄድም? ግን ኤርሚያስ አልሄድም። ከቲክቶክ ለምን አትወጣልህ? አልወጣም። መድኃኔዓለም ምስክሬ ነው፣ አልወጣም። ለምን ደግሞ ወጣው? ጽድቅን እንድናገር እግዚአብሔር ጠርቶኛል። በጽድቅ ህይወት እንድኖር ጠርቶኛል። ኦኬ በጽድቅ እንድንኖር እግዚአብሔር ጠርቶናል። የት ነው የምትሄደው? አንተ ደብተራ ሂድልን አሉኝ ጉባኤ እግዚአብሔር። አልሄድም። የማርያም ልጅ ብለው ሲያበሽቁኝ ጌታ ምስክር ሚኒሊክ የሚባል ወንድም አልሄድም። የማርያም ልጅ አይደለም። ለምን የከድጃ ልጅ አትለኝም? አልሄድም። የምናደር መስሎት የጌታ እናት ማርያም እንደ ልጇ ብሆን ስበዛባት እንጂ ሳንስባት አይደለም። ማነው ስትበዛብኝ እንጂ ስታንስብኝ አይደለም። አልሄድም። አፍህን ያዝ፣ አርፈህ ተቀመጥ። አልቀመጥም። ጽድቅ ጽድቅ ነው፣ እጮኋል። ህዝብ አስበልታችሁ መግለጫ አታውጡ እዚህ። ኦኬ አንሄድም። ለስለስ ብለው ታለምዬ የኔ ማር የኔ ወለላ ሃሌሉያ አሜን ነው ይልዳል። ይመጣና ምን አወራህና ነው አሜን የምልህ? አሜን ነው ይላሉ። ይመጡ እኔ አልልም አሜን ነው። አንዳንድ ቤት ይመጣን ሰው አሜን ነው ይላል። አሜን አልልም። አሜን እንድልህ በመጀመሪያ አሜን የሚያስብለውን ጌታ ኢየሱስን ስበከኝ። ለአንተ ዝም ብለህ አርቲ ቡርቲ ወሬ አሜን ነው አይባልም። በቃ መጥቶ እንደዚህ ጥምልምል ብለው አሜን ነው ሃሌሉያ ምናምን ነገር ይላል። ሃሌሉያ ክብር አለው እኮ ወዳጄ። አሜን ነውም ክብር አለው። ኖ ኦርቶዶክስ አይነታችሁን እዚህ ገዝታ አትላኩ። ዛሬ የኛ ብቻ ነው። እናንተ ሄደና እዛ አስማት የሚሰሩ ጳጳሳትህን በግ እየቀበሩ ያሉትን ዝሆን ምንድነው ጥቁር ውሻ ጥቁር አህያ የሚቀብረውን እዛ ሄደ ተነጋገሩ። እዛ ሄደ ተነጋገር ብራዘርዬ። ለዘመናት የማጨሩስን የቤት ስራ ሰተናችኋል። እዛ ሄደ ገድል ድርሳናት ላይ በተክለ ሃይማኖት ተቅማጥ በእንትና አተላ ላይ እዛ ሄደ ተነጋገር። በዘራ አብሩክ ጥፍርና ፀጉር ላይ ተነጋገሩ። እዚህ ገዝት እንዳትልኩ። ዛሬ ቤቱ እዚህ የኛ የወንጌል አማኞች ወንድሞችና እህቶች ብቻ ናቸው። አዎ በቃ የራሷ እያረባት የሰው ታማሰላችን ይባል። ሄደ እዛ እንትን በል። በመጀመሪያ ጳጳሳቶችህ በገንዘብ እየተጣሉ አላስገባ አልኩ አይደል? ነገረኛ አልከኝ። በግ የቀበረውን ብፁዕ አቡነ እንድርያስን አንቱዬ ስርዓቶትን ለምን አይዙም በላቸው፣ ከናስኬማቸው ጭምር። የመጥምቁ ዮሐንስ መንፈስ ውስጥ ካለ የኤልያስ መንፈስ ውስጥ ካለ ይህን በቀባሪ አስማተኛ ስርዓት አስይዘው በመጀመሪያ። እኛ እዚህ ስርዓት እናስይዛለን። ግልጽ ነው አይደል? ምዕመናንና ምዕመናት ግልጽ ነው አይደል? በቃ ሄዱ። እዚህ ገዝታ አትላኩ። ምን ልታወራ ነው መታወን አንተ ስለ መካነ ኢየሱስ እኔ ፊት ኦርቶዶክሳዊ ወንድም? እሺ እውነትህን ነው እንድልህ እድልም አልሰጥህ። ይሄ የቤተኛ ወሬ ነው። ኦኬ ይሄ የቤተኛ ወሬ ነው። አይመስለኝም ነበር ለካ ቃለ ሕይወት እንዲህ አለች ብዬ ኖ ቃለ ሕይወት የኔ ናት፣ መካነ ኢየሱስ የኔ ናት ነው። እኛ ቤተኛ ቤት ውስጥ ነው የምናወራው አይደል? በቃ ቴንክ ዩ። ለዚህ ነው ወንድሞቼ መግለጫ በመግለጫ ያወጡት። የት ነው ሰላም ደሩን? እንዳትወጭ፣ ማንም ሰው እንዳይወጣ በር ዝጉልኝ። ኦኬ እህትዬው እንዳትወጭ እንዴ። የቆላ ያረጉን እኮ የቆላ በቂ ሳር ስለማያገኝ ይሮሮጣል። ታውቃለህ? ከዛ እንትን አጥር ትሰራበታለህ። የቆላ በሬ በቂ እንትን አያገኝማ። በቂ ሳር ስለማያገኝ የቆላ በሬ ይሮራጣል። ከዛ አንተ የምታደርገው ምንድነው? አጥር ነው የምትሰራበት። አይሰራም። በእውነት ጌታ ምስክር ነው። ህዝባችን ቃለ ሕይወትን በሐሰተኞች ነቢያትና በሐሰተኞች አስተማሪዎች ላይ ያወጣችሁን እቀበለዋለሁ። መካነ ኢየሱስ የሚያወጣቸውን እቀበለዋለሁ። ሙሉ ወንጌል እንደዚህ ብለህ ትቀበላታለህ። ትክክል ነው። ለሐሰተኞች ነቢያትና ትምህርታቸው ልምምድ የእግዚአብሔር ህዝብ ሊበላ አይገባም። እውነት ነው። ቀኝን እሰጣለሁ። የአባቶች አምላክ ምስክር ነው። ለምን በዚህ 11 ዓመት ውስጥ እዚህ ሶሻል ሚዲያ ላይ ታቆኛላችሁ።
ሐሰተኞች ነቢያት ስማቸውን እየጠራው ሐሰተኞች አስተማሪዎች ስማቸውን እየጠራው ተናግሬያለሁ። የነቢያትን አገልግሎት እኔ እንዳለ አምናለሁኝ። የቤተክርስቲያን ነቢያት እንዳሉ የቤተክርስቲያን ሐዋርያት እንዳሉ ማለት ነው። እነ ጳውሎስን ሐዋርያ ብለን በጠራንበት አንጠራቸውም። እነዚህን የፈለገ ቢንፏቀቅ ማለት ነው። የፈለገ ነቢዩ ኤርሚያስና ኢሳያስን በጠራንበት እነሱን በምናይበት አይን አላየውም የዘመኑን ነቢይ። እውነቴን የምነግርህ ግን የነቢያት የጸጋ ስጦታ በክርስቶስ ቤተክርስቲያን ውስጥ እንዳለ አውቃለሁኝ፣ አምናለሁኝ። እንደዛ ጭፍን አይደለም፣ ወውር ድንብሬ የጠፋ አይደለም። ካሪዝማቲክ ነኝ። እግዚአብሔር መንፈስ ቅዱስ ይናገረኝ እሰማለሁ። በራእይ በህልም በድምፅ ይናገረኛል። አዎ የእግዚአብሔርም ልጆች ይናገራል። በክርስቶስ ቤተክርስቲያን ውስጥ ይህን ነው እያየሁ ያደግኩትኝ። ነቢያት ብዬ ስጨፈል ስቃወም ሐሰት ልምምዳቸውን እንጂ አስተምሮቱ ሶሪ መንፈሳዊ ስጦታ አሁን በክርስቶስ ቤተክርስቲያን በአካሉ ላይ ይሰራል ብዬ ነው የማምነው። ግን እነማን ናቸው ብሎ የሚለው መመርመር ያስፈልጋል። የኤፌሶን ቤተክርስቲያን መርምራ ነው ሐሰተኞች መሆናቸውን አውቃል ብሎ ያለው ጌታ ማለት ነው። ራእይ መጽሐፍ ምዕራፍ 2 ላይ ለኤፌሶን ቤተክርስቲያን ሐዋርያንን ብለው የመጡትን አይደላችሁም እናንተ እናውቃችኋለን፣ ድሮ ማይነው ያስታውቃል እናንተ ቅራቅንቦ ማትረቡ ብለው አይደለም ያሏቸው። መመርመር ያስፈልጋል ማለት ነው። አፖስትል እየተባለ ተጠራርቶ የመጣ ሁሉ እውነተኛ አይደለም። አፖስትል ተብሎ ተጠርቶ የመጣም ደግሞ ሐሰተኛ አይደለም። ለምሳሌ የኢትዮጵያ ሙሉ ወንጌል ቤተክርስቲያን የምሾማቸውን አፖስትሎች በሙሉ እቀበላለሁ። ንጉሴ ሮባን አፖስትል ብላ ሾመዋለች። የኢትዮጵያ ሙሉ ወንጌል ቤተክርስቲያን ጨልጬ ነው የምቀበለው። አገልግሎቱን አይታ በባሌና በአርሲ በተለይ በዶዶላ ወረዳዎች እነኛ አካባቢ ላይ በሙሉ ባሌና አርሲ ላይ በገጠር በከተማ ለስንት ለክርስቶስ ቤተክርስቲያን መመስረት እግዚአብሔር በላዩ ላይ ባስቀመጠው ጸጋ የተጋ ሰው ነው። ስለዚህ ሙሉ ወንጌል ቤተክርስቲያን ተሳስተሻል ብዬ ልላት ነው አልላትም። መካነ ኢየሱስ አልቀበልም አለች አይደል? አትቀበልም፣ መብቷ ነው። የመካነ ኢየሱስን አከብርላታለሁ። ግን አልቀበልም ብላ የምትለው ሐዋርያንን ብለው ወደሚሉት ጋር ህዝብ ከሄደባት በኋላ ነው። ጅብ ካለፈው ውሻ ጮኸ እንደሚባለው ማለት ነው። የደቡብ ኢትዮጵያ ህዝብ አብዛኛው የቃለ ሕይወት ቤተክርስቲያን እምነት ተከታይ ነው። በነ እዩ ጩፋና በነ እስራኤል ዳንሳ በሌሎቹ ነቢያት በተባሉ በሙሉ ተዘርፈዋል። ቃለ ሕይወት አሁን መግለጫ ብትሰጥ ማይሰማታል። አሶስጄ መጣው አሶስጄ የእረኝነት ዘፈናችን ማለት ነው። የልጅነት ኦኬ አስወስደው መጣው መግለጫ ይሰጣሉ እንዴ? በወረቀት አስፈራርተ ሄዷል። ነቢያት የተባሉትን በሙሉ አዲስ አበባ ከተማ ውስጥ ቸርች የጀመሩት በሙሉ ሂዱ። እነሱ እጅ ላይ ጌታን በእነሱ እጅ ተቀብለው በእነሱ እጅ መሰረታዊ ክርስትና ትምህርት ተምረው በእነሱ እጅ የውሃ ጥምቀት ተጠምቀው እዛ በእነሱ ምገባ ስር ያለ ምእመን አይደለም በሙሉ እዛ ያለው። ሂድ የትኛው አንዱን ጥራልኝ። ነቢይ ሄኖክ ለምሳሌ ሄኖክ ግርማ ጋር ልጥራለን። እሱ ጋር ያሉት አንዳቸውም ከሙሉ ወንጌል ቤተክርስቲያን የወጡ ከሌሎች ቤተክርስቲያን ከቃለ ሕይወት አካባቢ ላይ እዛው ቃለ ሕይወት የቦሌው ማለት ነው ከሩዋንዳ ሙሉ ወንጌል የወጡ ሰዎች ናቸው እዛ ያሉት። አቤት አዎ ከመካነ ኢየሱስ አቅራቢያ የነበሩ በሙሉ ጌታን ተቀበሉ ብሎ የሚል ጥሪ እንኳን አይደረግም። አብዛኛው ቸርች ላይ መሰረታዊ ክርስትና ትምህርት ደህንነት ትምህርት እንኳን አያስተምሩም። የሚያስተምርም የላቸውም። እውነቱን ልንገርህ ቆንጅዬ ወንበር አላቸው። ማነሽ እዛ ጥግ ላይ ያለሽዋ ሴትየው አቦዘነች የምትባል እህት አውስትራሊያ ያለች ይሻላል። አዎ የጌታ ሰው እግዚአብሔር በዚህ መንገድ አይናገርም እያልኩ አይደለም። ይናገርብኛል አይደለም ይናገርብኛል እኮ አልኩ። ሲያመጣው ማለት ነው። ከዛስ መገለጡ አውስትራሊያ ዘመድ አለች አይደል? አቦዘነች የምትባል አዎ የጌታ ሰው አዎ። ካናዳ ሀገር ላይ ደግሞ የእሷ ታላቋ እህት አለች አይደለ? ይላል አዎ የእሷ ደግሞ የአክስቷ ልጅ የነበረች አሁን ቤይሩት ውስጥ አለች ይላታል። እኔና አንቺ እንተዋወቃለን እንዴ በመሃል? ይሄንን መገለጥ ብሎ ይላል። ይሄንን የተገለበጠ ወሬ ቆንጅዬ ቡና ወሬ አንዳንዱን ጌታ ነግሯቸው መስሎን ስናጣራ የሰው ሞባይል ጎርጉረው መረጃ ሰብስበው ነው ፌስቡክ አንብበው። እንደኔ አይነቱን ባላገር አታለኸው ሊሆን ይችላል ነገሩ። የከተማ አዲስ አበባ እኮ የተወለደ ምን እኔና አብዱል ሰላም ብቻ ነን ከኢትዮጵያ ውጭ ምናገር
አሁን እዚህ አዲስ አበባ ከተማ ካሳንቺስ የተወለደ በጣም ብዙ እኮ እንትን የአራዳ ከተማ የአራዳ ልጅ ነኝ ይላል እንጂ ቸርች ግን ሲመጣ ፋራ ነው። ምን ሊነግራት ይሆን? እስቲ እንግዲህ ይህን መገለጥ እየሰማን ነው። ጌታ ይመስገን ብለን የሞተች የአያቷን እህት ይጠራታል። 4 ከአውስትራሊያ ካናዳ፣ ከካናዳ ቤሩት፣ ከቤሩት የሞተችዋ የአያቷ እህት እና እናንተ ጓሮ ገባው ማነው ቤት መጣው ይላቸዋል። እሺ ወደ ቤታችሁ ልገባ ነው ስላት ግባ ማኖፍ ጋር ትለዋለች። በጓሮ በኩል ገባው ይላል። ሌባ ነበራ ብዬ የምለው እኔ በጓሮ በኩል ስገባ ዮሐንስ 10 ነው ትዝ የሚለኝ። መድኃኔዓለም ምስክሬ ስልህ ሌባ ነህ እንዳትገባ በጓሮ ድመት ነው የሚገባው። በጓሮ አነር ድመት ነው የሚገባው። ወንድ ድመት ሴት ፍል ድመት ሲፈልግ እንዲሁም ደግሞ ውሽማ ነው በጓሮ በኩል የሚገባው። አንተ ጌታ ልኮ ከሆነ በዋናው በር ና እንጂ ና በዋናው በር በጓሮ በር ገባለሁ። እኔ ሽመሌ ነበራም ማለሳው እርግብ ግቢትህም ብዬ ገላግልሃለሁ። አንዱ አገልጋይ እዚህ አሜሪካ ሀገር መጥቶ እንዲሁ እንትን ሲለው አናዶት አቃጥሎት ማለት ነው። እኔ ምልህ አለዋሉ ከአገልግሎቱ በኋላ በሽቆት አናዶት ማለት ነው። እኔ ምልህ ና ብሎ ለብቻው ቤቱ ጋበዘው። ይሄኛው የተቀባው ነኝ ብሎ ያለ ሰውዬ ጠብር ገፍ እያለ ሄደ ወደ ቤቱ። የአሜሪካ ፓስተሮች አንዳንዶች ምሕረት ያርግላቸው ሽጉጥ ገዝተው ና ብሎ ቤት ጠራው እና ቁጭ ብለው ጋበዘው። በኋላ ላይ ሄዶ ሽጉጡን አውጥቶ ጠረጴዛ ላይ ፊት ለፊት አስቀምጠና አሁን ወደ አብርሃም እቅፍ ሳልክ ወደ አብርሃም እቅፍ ሳልክህ ምን ነበር ስትል የነበረው? ኋላ እንዲህ አይነት አገልጋዮች ያስፈልጉናል እናንተ ወንድሞቼ። ካልሆነ ዘመኑ ከፍቷል። አይ እናወራለን ብለን እንጂ ስቀን ሞታለን አላልንም እኮ ኤርሚ ሲንገባ በእውነት ወንጌላዊ ትክክለኛ ሰው ነው የነገረኝ። ትክክለኛ ሰው በጣም ገርሞኛል። ቁጭ አደረገና ጠረጴዛው ላይ ማካሮን ሽጉጡን አስቀምጦ ወደ አብርሃም እቅፍ ሳልክህ እውነቱን ተናገር አለው። ያው እንግዲህ ፓስተርዬ አላደሌ ሰው ነገር እንትን ነው ምናምን ነገር እንዴ ጳውሎስ የሆነ አይመስላችሁም? እንደዛ በበትር ልምጣባችሁ ወይስ በፍቅር እኮ አላቸው። ምክንያቱም ወጠብሻ ሰው ነው፣ ብርቱ አይሁዳዊ የሆነ ሰው ነው። ማንም ጳውሎስ ፊት አይንተፋተፍም፣ በእውቀትም በጉልበትም ያቁታል ምን ያህል ጎበዝ ዕብራዊ እንደሆነ ማለት ነው። ዝም ብዬ ሳስበው ደንደሮ ነገር ማለት በጣም ሰውነቱ እንትን ያለ ማለት ነው። አላገባም፣ አየህ ሚስት አላገባም፣ ከሴት ጋር ያልተላፋ የሚባል አይነት ነው። አይ ተወኝ ወንጌላዊ፣ በሰላም ልኑርበት። በሰላም ልኑርበት። እንዴ ስንት አሉ እዚህ አሁን እሳት ልታስለኩስብኝ ነው እንደዛ ብለህ እና ወንድሞች የእግዚአብሔር ሕዝብ ከተበላ በኋላ ወንድሞች ህይወትህ በግል ህይወታችን ከተበላ በኋላ አንንቃ። እየተበላ እያለ እየተበላህ ነው ብለው የሚሉ ሰዎች ሲነግሩ እግዚአብሔር ልኳቸው ሲነግሩ ስማ። አንዳንድ ሰው ትዳሩን ከከሰረ በኋላ ትዳሯን አታ ልጆቿን አታ ቤተሰቧ ተበትኖባት ብቻዋን ስትቀር ምን ሆኜ ነበር ብለው ከእንቅልፍ እንደሚነቃ ሰው ይነቃሉ። ይሄ አነቃቅ ለህይወት የማይሆን አነቃቅ። ይሄ አነቃቅ ትዳርን መልሰ ገንዘብ ልታደርገው አትችልም። ይሄ አነቃቅ አንቺ ባልሽን አሳልፈሽ ሰተሽ ሌላይቱ ቀምታ ወስዳለች። አንተ ሚስትን አሳልፈ ሰተ ሌላው ቀምቶ ወስዷል። ገና ሳይቃጠል በቅጠል እንደሚባለው ማለት ነው።
አንዳንዱ ጤንነቱን አስወስዶ፣ አንዳንዱ ጤንነቱን አጥቶ፣ አንዳንዱ ልጆቹን አጥቶ፣ አንዳንዱ በቤተ ክርስቲያን ውስጥ የእግዚአብሔርን ሕዝብ አጥቶ በአግባቡ መመገብ፣ በአግባቡ መገሰጽ፣ በአግባቡ መጠየቅ፣ መጎብኘት ሲገባው በጊዜ ያልጎበኘውን፣ በጊዜ ያላየውን፣ በጊዜ ያልመገብከውን ሕዝብ ሌሎች ወስደው ይቀልቡልሃል። እንኪያስ ምግባቸውን በጊዜው ይሰጣቸው ዘንድ ጌታው በቤቱ ሰዎች ላይ የሾመው ታማኝና ልባም መጋቢ ማን ነው ያለው? ማቴዎስ ወንጌል መጽሐፍ ምዕራፍ 24 ላይ ቁጥር 45 ላይ ማን ነው ያ መጋቢ? የእግዚአብሔርን ሕዝብ በጊዜ ጽድቀ እግዚአብሔርን የሚመግባቸው ማለት ነው። ህዝቡ እውነተኛ የጽድቅ ትምህርት ተመግቦ ቢሆን ኖሮ ለሐሰተኛ ነቢያት መብል ባልሆነ ነበር። አዳራሾቻቸው አሁን ባዶ ሲቀሩ ነው መግለጫ የሚያወጡት። አገልጋዮቻቸው ወንድሞቼ ናቸው። የቤተክርስቲያኒቱ አገልጋዮች ወንድሞቼ ናቸው። እነሱ ሁሉ ጭምር የሚነግሩን ምን ያደርጋል? አሁን እያንዳንዱ ነቢያት የተባሉት ጋር ሂዱ። ጌታን አስቀብለዋቸው አይደለም አብዛኞቹ። ከነዚሁ ቀደምት ከሆኑ ከትልልቅ ቤተክርስቲያን ከሙሉ ወንጌል፣ ከገነት ቸርች፣ ከህይወት ብርሃን፣ ከመካነ ኢየሱስ፣ ከቃለ ሕይወት፣ ከጉባኤ እግዚአብሔር እኔ የጉባኤ እግዚአብሔር የአሴምብሊ ቸርች የ6 ኪሎ አጥቢያ 27ኛ ዙር ደቀ መዝሙር ተማሪና ተጠማቂ ነኝ። የእኛ ልጆች ያኔ ኤኳየር፣ ቢኳየር፣ ሲኳየር ላይ ያገለግሉ የነበሩ የወንጌል ስርጭት ከኔ ጋር ያገለግሉ የነበሩ በህፃናት ክፍል ውስጥ የነበሩ በጸሎት ግሩፕ ላይ የነበሩ ሰዎች አሁን በሌላ ቸርች ላይ ሄደው አንዳንዶቹ ፓስተር ሆነዋል። አንዳንዶቹ ፊት ለፊት ላይ ካሜራ ላይ ያቸዋለሁ ስለማውቃቸው ማለት ነው ሄደዋል ማለት ነው። አሁን ጉባኤ እግዚአብሔር ቤተክርስቲያን መግለጫ ብታወጣ እኔ እስቃለሁ። ለምን ነው መግለጫውን ያወጣችሁ? የሐሰተኛ ነቢያትን ልምምድ እቃወማለሁ ብላ ዛሬ ነው እንደምትቃወሙ? ዛሬ ነው መቃወም ይታያት? ጉባኤ እግዚአብሔር እንደዛ ብታረግ ዛሬ ነው መቃወም ይታያት? መካነ ኢየሱስ እነ ቄስ በሊና ሰርካ እኛን የሚያክሉ ሽማግሌ በወር ውስጥ አንዴ ነብይ አንዴ ሐዋርያ እያደረጉ ከወር በፊት ነብይ ብለው የሾሙትን መንፈስ ቅዱስ ተናግሯቸው ከሆነ ከወር በኋላ አፖስትል ነህ ብለው አሉ። ተሳስቶ ነበር ጌታ መንፈስ ቅዱስ ያኔ ሲነግራቸው ወይስ ቃሽተው ነው የተናገሩት? ቆንጅዬ ቅዠት ነው። እህት ዓለም ምንም ልረዳሽ አልችልም። ጽድቅ ጽድቅ ነው። እንደ አባት እናከብራቸዋለን። ምንም ጥርጥር የለውም። ወደ ጌታ ሄደዋል። ምን ያኔ መካኒስ መግለጫ አልሰጠችም? እሳቸው አልነበሩ እንደ የሄዱ ሲሰብኩ የነበሩት? ከዚያ ተናግሬ ያለሁኝ እኔ ቤተክርስቲያኒቱን ምድር ላይ ዋጋ ያስከፍላታል። ይሄም ቅድም ወንጌላዊ እንዳልከው ለሁለት ነው የሚከፍላት። በዚህ መካከል አንድ ነፍስ ወደ ዓለም ቢመለስ ውስጤ እንዴት ስብር እንደሚል ልነግራችሁ አልችልም። ጌታ ኢየሱስ በጸጋው የነፍሳትን በርደን ሸክም ሰጥቶኛል። ኦኬ፣ እኔም ወንጌላዊ አብዱሰላምም ወንጌላዊ ነን። ከጌታ ጸጋ ተሰጥቶን የምንሰብክ ማለት ነው። አንድ ምእመን ወጥቶ ወደ ሌላ ሄደ ተብሎ ወደማያምኑት ወደኋላ ቢመለስ ምን ያህል ስብራት ሊሆን እንደሚችል አስብ። ያኔ አልስቅም፣ አለቅሳለሁ እንጂ። ከሙሉ ወንጌል ከፈለገው ወጥተው ወደ መካነ ኢየሱስ ሄዱ። ቤት ነው የቀየሩት። ከመካነ ኢየሱስ ወጥተው ሙሉ ወንጌል ሄዱ። ቤት ነው የቀየሩት። ምን እንደሚጻፍ ምን እንደሚል በየትኛው ዘመን ምን መደረግ እንዳለበት እንኳን በቅጡ የማያስተውሉ ማለት ነው። ከጭሮ ጋር አብሮ ስብሰባ የሚውል ከነ እስራኤል ዳንሳ ጋር አብሮ አምቧ የሚጠጣ መሪ በምንኛ ሞራል ብቃት ነው ወጥቶ ምዕመኑ እዛ ቸርች አትሂዱ ብሎ ሊል የሚችል? የትኛውም ደግሞ እኮ እዛ ቸርች አትሂዱ ብሎ ሲሉ ሐሰተኞች የተባሉት እንኳን ለይተው አላሉ። የመካኒስ ቤተክርስቲያን ምዕመን ሌላ ቸርች እንዳይሄዱ ስትከለክል ሙሉ ወንጌልም ቃለ ሕይወትም ሌላም ቸርች ሄደው እንዳያመልኩ እኮ ነው።
አየው አለዩ ማለት ነው። አይጥ በበላ ዳዋ ተመታ ይልሃል የሀገሬ ገበሬ። ይሄንን ሌቦቹ ስለበሉ ይመቱ። አንድ የመካነ ኢየሱስ ቤተክርስቲያን ምንን አማኝ እንዴት ነው ሙሉ ወንጌል ቤተክርስቲያን ሄዶ አታምልክ ብለህ የምትለው? ያስከፍላችኋል ዋጋ እንደ ቤተክርስቲያን